ማርያም ላይ ስለዚህ ነቢያትን ደግሞ መጽሐፍ እንደሰጣቸውም ታምናላችሁ? ለነቢያት መመሪያ መጽሐፍ ሰጥቷቸዋል። ምክንያቱም ለነቢያት የሚልክበት ምክንያት በራሱ እኮ አምላክ ለህዝቦቹ መልእክትን ለማስተላለፍ እኮ ነው ነቢያትን የሚልከው። ሌላ እንጂ ዝም ብሎ ምንም እኮ ሊወክሉት አይደለም የሚልካቸው። የሚልከው መልእክተኞችን ከህዝቦች መካከል የሚያስነሳው መልእክቱን ለማስተላለፍ ነው። በመካከላችሁ ነብይ ቢኖር እኔ በራእይ ወይም በህልም አናግረዋለሁ የሚለውን ቃል አንብበው ታውቃለህ? ኦኬ እሺ፣ እንደዛ ከሆነ ለሙሳና ለኢሳ የተሰጡት ሁለቱ መጽሐፍቶች አሉ። እነሱ ምንድናቸው ብለው ናችሁ የምታምኑት? ከዚህ ቀደም ለነቢያት ለነሱ ብቻ ሳይሆን ለቀደሙ ነቢያት በአጠቃላይ አምላክ መልእክቱን ያስተላልፍላቸው ነበር እንጂ እኛ የምንመራባቸው መጽሐፍቶች ናቸው ማለት አይደለም። ለኛ የመጨረሻውን ቁርአን መመሪያ መጽሐፍ ነው የሰጠን። ለኢየሱስ ወንጌልን የተሰጠው ለቀደም ለነ ሙሴ ደግሞ ህግን ነው የሰጠው፣ ቶራ ወይም ደግሞ ኦሪት የሚባለው ነው። ለሌሎችም ነቢያት እኮ አሉ። ለየነቢያቱ አምላክ ያናገራቸው የነዛን ሁሉ እኛ አንሰበስብም። ተረዳኸኝ? እኛ አሁን አምላካችን አላህ ለቀደሙ ነቢያት እንዳናገራቸው እና አሁን በዚህ ሰዓት የአምላክ መመሪያ መጽሐፍ ቁርአን ነው ለኛ ይላክልን። ይሄ ነው ፖይንቱ እንጂ እኛ ከአዳም ጊዜ ጀምሮ የነበሩ አካላትን ጽሁፎች እያገላበጥን ነው ማለት አይደለም። አምላክ ከዚህ ቀደም የነበሩ ነቢያትን አናግሯቸዋል ነው። ሲምፕል አዛት። ኦኬ፣ እንደዛ ከሆነ አሁን በክርስትና የሚታመነው ለሙሴ የተሰጠው መጽሐፍን እስከ አዲስ ኪዳን አልፎ እስካሁን ድረስ እኛ ጋር እናነባዋለን። በተግባርም የተፈጸመ መጽሐፍ በቃ። አዎ እሱን እንደዛ እንደምታምኑ እናውቃለን በነገራችን ላይ። ነገር ግን ወደ ፋክቱ አንዴ ይቅርታ ቆይ አንዴ። አዎ እሱን ታምናላችሁ። ነገር ግን ኦሪትን አሁን ሙሴ ጽፎታል ብለን የምታምነው አሁን ተያዝከው መጽሐፍ ኦሪት የተባለውን? አዎ በደንብ አምናለሁ። እሺ መረጃ እስቲ ስጠኝ። አሁን እዛው ኦሪት ውስጡ ላይ ተናጋሪው ማን እንደሆነ ኦሪት ላይ ተናጋሪው ሙሴ ነው ካልክ እስቲ ማን ነው የሚናገረው? እስቲ መረጃ አስጠነዛ ከኦሪት ውስጥ ማሳየት ትችላለህ ማን እንደሚናገር? ምክንያቱም ስለ ሙሴ ምናምን ነው ሙሴ ተሰጠ፣ በህጉ ለሙሴ ተሰጠ። የሙሴ መጽሐፍ አምስቱ እዛ ከውስጡ ላይ ያሳየን መረጃ። እንዴት ነው ምን ማለት ኦሪቱ ላይ? ኦሪቱ ላይ ተናጋሪው ማን እንደሆነ እኮ ነው ማወቅ የፈለኩት። እዛ ኦሪቱ ላይ ተናጋሪው እግዚአብሔር ነው፣ ለሙሴ የተሰጠ መጽሐፍ ነው። ሙሴ ሞተ ምናምን እያለ የሚያወራው እሱ ነው። ማን ነው የሚያወራው? ለምሳሌ ሙሴ ሞተ እያለ እኮ ይናገራል። ሙሴ ሞተ፣ መቃብሩን እስከዛሬ ድረስ አላገኙትም፣ ሙሴ ትሁት ሰው ነበረ እያለ የሆነ ሰው ስለ ሙሴ ነው የሚተርከው። ቆይ ላሳየህ እኮ ምናልባት ሰላታው ስለምጭል ቆይ ላሳየህ ማን እንደሆነ ልንገርህ እሱ ማን እንደሆነ በመረጃ ነው የምትነግረን። ይኸውልህ በመረጃ ነው፣ ችግር የለውም። ኢያሱ የሚባል የእሱ ተማሪ አለ፣ የእሱ ተተኪ ነው ማለት ነው። ምንድነው መረጃው? እሱ አሁን መረጃው ዝም ብሎ እኮ የከሌ ጽፎታል ማለት አይደለም። መረጃ ያስፈልጋል እንዴ? ዝም ብለህ አሁን ገና እኮ ኦሪቱ ላይ ተናጋሪው ራሱ ሙሴ ነው ለሚለው እኮ ምንም እያንዳንዱ ቦታ ላይ የሆነ አካል ነው የሚናገረው። ይህ ሁሉ እያንዳንዱ ቦታ ላይ ከፈለግከው ላሳይህ። ከዘፍጥረት ከዘጸአትም የሆነ ሰው ነው ስለነ ሙሴ የሚያወራው፣ ታሪክን ነው የሚያወራው። ሙሴ እንደዚህ ያለ እያለ ታሪክን ነው የሚነግረን። ኢያሱንም ሲጀመር ይተርከዋል። ኢያሱ ነው ሁላ ብትል ኢያሱን ሁላ ይተርከዋል መጽሐፉ እዛው ኦሪት ላይ ራሱ ኢያሱንም ሙሴንም ይተርካቸዋል አንድ ላይ ሁለቱንም ማለት ነው። ስለዚህ ለሙሴ የተሰጠውን መጽሐፍ እናንተ ታምናላችሁ አይደል? የለ አሁን አለ የሚለው ሰው እኮ እያወራ ነው። አሁን እናንተ ራሱ አለ ብላችሁ መቀበላችሁ ስህተት ነው እያልኩ ነው። አሁን መረጃ የለውም የሚያወራው ሌላ አካል ነው። ሙሴ ሁላ አይደለም የሚያወራው እዛ ክፍል ላይ እያልኩ ነው እኮ። አሁን እየጠየቅኩ ያለውን ተረዳኝ። ለሙሴ የተሰጠውን መጽሐፍ ታምንበታለህ አይደል? ይሄ ላይ አታስቀይር፣ ጥያቄ አታስቀይር። እኔ መረጃውን ስለማሳይ ነው ግልጽ የሆነ እንዲሄድ አሳየኝ እኮ። መጀመሪያ እመንበት። አንተ ለሙሴ መጽሐፍ ተሰጥቷል ብለህ ታምናለህ? አንዴ ታሳየኛለህ? ይቅርታ ጋር ሐሳቡ እንዳይቀየርብን ታሳየናለህ። ሙሴ እንደጻፈው ብለን አይደል? ለሁለቱ ለኢየሱስ ወንጌል ታሳየናለህ። ከይቅርታ ጋር ታሳየናለህ መረጃውን የኦሪትን እዛ ጋር መረጃውን ለሰጣለሁ ስላልከኝ ስጠኝ። ሙሴ ኦሪንትና ለጠይቀህ ነው የገባሁት። ከጠየኩ በኋላ ሹር አድርግልኝና አሳይሃለሁ እኔ። ኦኬ ታሳየኛለህ። እንደዚህ በቆየኝ የለማ በኋላ እንዲህ በሞራል ብቻ ነው ወይ ደግሞ ዝም ጥያቄህን ብቻ ይችላል። ግን ከአንድ ይቅርታ ጥያቄ ብቻ መሆን ትችላለህ። ግን ዲያሎግ እንዲህ ባክ ኤንድ ፎርዝ አድራጊ ከሆንክ ደግሞ እንደዛ አይሆንም። ያለ መረጃ ማውራት አይቻልም። ባክ ኤንድ ፎርዝ ስናደርግ አሁን የመለስልኝ ትክክል አይደለም ብዬ ላስረዳ።
እየመለስክልኝ ነው የምታስረዳኝ? እሺ ይሄው መለስኩልኝ። በዚህ ሰዓት የሙሴ መጽሐፍ ጠቅላላ የለም። ይሄው መለስኩኝ። አስረዳኝ፣ መልስ እስቲ። አንተ አለ ማን ሪጀክት ያደረገው ያንን መጽሐፍ? ልታስረዳኝ አይደል? አንተ መረጃ ልሰጠኝ አይደል? አለ ያልከው አሳየኝ። በእኔ እኮ አለ ብያለሁ። በእኔ አለ ብያለሁ እኮ። መረጃ ነው። አለ ያለ ሰው እኮ ማስረጃ ያመጣል። ለምሳሌ እዚህ ዓለም ላይ ሰዎች አሉ ያለ ሰው ማስረጃ ያመጣል። አሉ ያለ ሰው ማስረጃ የተጻፈው መጽሐፍ ለሙሴ የለም ያለ ሰው አንዴ አዳምጥ እባክህን፣ አትከራከር፣ ጭቅጭቅ አታድርገው። የለም ያለ ሰው ከመቼ ጀምሮ ነው ማስረጃ የሚያመጣው? እዚህ ሩም ውስጥ ሰው የለም ካልኩኝ የለም አለ ያለ ሰው ነው ማስረጃ የሚያመጣው። ገባህ? ክሌም አፌር የሆነ ስቴትመንቱን ያቀረበ አካል ነው ማስረጃ ያመጣው። ኤከሌ ወንጀለኛ ነው ያለ አካል ወንጀል መሰራቱን ማስረጃ ያቀርባል። ሁሌም የኬዙ ባለቤት ማስረጃ ያቀርባል። ዛሬ ሰው ተገሏል ካልክ ማስረጃ ታመጣለህ። ገባህ? አሁን አንተ አለ ያልከው የሙሴ መጽሐፍ በእጄ ላይ አለ ያልከው አንተ ነህ። ስለዚህ አለ ካልክ በቃ ለሱ ማስረጃ የምታመጣው አንተ ነህ። ስለዚህ ለዛ ኬዝ አለ የሚለው ሰው ነው ሁሌም ማስረጃ የሚያመጣው። እንደዚህ ተፈጽሟል የድርጊቱ ያንን የሚያምነው አካል ማስረጃ ማምጣት አለበት። ገባህ? አንተ አሁን የከሌ ሰው ገሏል ስትለኝ ማስረጃ አንተ ነህ ማምጣት ያለብህ። የሙሴ ዘመን የዛን ጊዜ የነበረው የሙሴው መጽሐፍ በዚህ ሰዓት አለ ያልከው አንተ ነህ። ስለዚህ ማስረጃውን ትሰጠናል። አሳየን። ምንድነው ማስረጃው? አለ ያልከው ይኸው በግልጽ እኮ አምስቱን መጽሐፍ ለሙሴ የተሰጡትን አምስቱን መጽሐፍ እናምንበታለን አልኩ እኮ። መረጃ እኮ ነው ያጣነው። መጽሐፉ ላይ ሙሴ ጻፈው አይልማ። እዛ ላይ ለሙሴ የተሰጠው መጽሐፍ የሚል የለም እንዴ? እኛ እያየን ያለ ነው እኮ ይሄኛውን ኦሪቱ ላይ ሙሴ እንደጻፈው የሚናገር ነገር የለም ነው የምልህ። ጸሐፊው በነገራችን ላይ መሐመድ ነው ቁርአንን የጻፈው። አረባክ ለምሳሌ ዘኍልቍ ምዕራፍ 12 ቁጥር 3 ልክፈትልህ። ቆይ ዘኍልቍ ተናጋሪውን ነው እኮ ያልኩህ እኔ ስለ ተናጋሪ ነው እየጠየቅኩ ያሉት። አንተ ደግሞ የምታወራው ስለሌላ ነገር ነው። ለምሳሌ ዘኍልቍ 12:3 ላይ እንክፈት። ለምሳሌ ተመልከቱ። ዘኍልቍ ምዕራፍ 12 ቁጥር 3 ላይ ያውን ይሄ ሙሴ ጻፈው የምትለው ያልከው መጽሐፍ ላይ ነው። ሙሴም ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበረ። ማንም ያወራው እዚህ ላይ ማን ነው የሚናገረው? ይሄንን አሁን እየተናገረ ያለው ማን ነው? ለሱ የተሰጠው መጽሐፍ ነው። ሙሴ ትሁት ሰው ነበረ እኮ እያለ እየተረከለ ነው ሰውዬው። ትሁት ሰው ነበረ እያለ መሐመድ ቁርአንን ጽፏል። ወደዛ ለምን ትሄዳለህ? እዚህ መረጃ ሲጠፋ እዚህ ጋር እያወራን ነው። እዚህ ጋር በቃ አንዴ ይቅርታ። እዚህ ጋር ዘዳግም 34:9 ላይ ዘዳግም 34:9 አንብብ። ዘዳግም 34:9 እሺ ምን ይላል? ያው ዘዳግም 34:9 ላይ መመልከት ይችላል። ሌላ ሰው ነው የሚያወራው። ያው የእግዚአብሔር ልጆችን በሞዓብ ሜዳ 30 ቀን አለቀ። ዝም ብለህ ነው ኮሜንት ላይ ያነበብከው። 34:9 ነው እያልኩ ያለው። ተይ 34 አውዱን እያየን ነው። አንዴ ይቅርታ፣ አውዱን እያየን ነው። ያው የእግዚአብሔር ባሪያ ሙሴ እንደ እግዚአብሔር ቃል በሞዓብ ምድር ሞተ አለ። በቤተ ፌጎር ፊት ለፊት በሞዓብ ምድር በሸለቆ ፊት ተቀበረ አለ። እስከዛሬ ድረስ መቃብሩ ማንም አላወቅም እያለ ነው። እስከዛሬ ድረስ እያለ ሰውየው እየተረከልን ነው። እስከዛሬ ድረስ አለ። ሙሴ ከተቀበረ አልፏል። ለምሳሌ እስከዛሬ ድረስ መቃብሩን ማንም አላወቅም እያለ ነው። ከዛ ቀጥሎ ሙሴ በሞተ ጊዜ እድሜው ምንድነው 120 ዓመት ነበረ ምናምን እያለ እየተረከ ነው። ማንም የተረከው እዚህ ማንም ያወራው ዘዳግም 34:9 ላይ ወረድ ብለህ አንብበው። ምዕራፍ እኮ ማን ነው እያወራ ያለው? እዚህ ጋር ለምን አትመልስልኝ? ማን ነው እያወራ ያለው? ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና እኮ እየተረከልን እኮ እየነገረን እኮ አሁንም ትረካ ነው የሚነገረን። ዘዳግም 34:9 ራስ አንብበው እስኪ በራስ አንደበት እኮ እየተረከልን ነው። ቀጠለ እኮ ይኸው የእስራኤል ልጆችን በሞዓብ ሜዳ 30 ቀን ለሙሴ ለምንድን ነው ማታነው? እኔ ያልኩህ ሌላ መስመር እኮ አልጠየቅኩም። 34:8 ምናምን አልጠየቅኩም። 9ን አንብበው እስኪ። እሺ ተረጋጋ። አንዴ እያነበብኩኝ ነው። አንዴ ተረጋጋ። ከይቅርታ ጋር ከ9 በፊት 7 8 የሚባሉ ቁጥሮች አሉ። ትምህርት ቤት ከተማርክ ማለት ነው። አንድ ካልክ በኋላ 2 3 እየተባለ ለመረዳት እኮ በነገራችን ላይ አታገኘውም። አረ ከቁጥር 9 ላይ አንብብ እስቲ። ይኸው ከፈትኩ ቁጥር 9 እኔ 7 4 5 6ን በነገራችን ላይ በአውድ ነው መጽሐፍ የሚነበበው። እሺ ከይቅርታ ጋር ምናልባት ካልነገሩ የሆነ ምዕራፍ ሲከፈት በአውድ ነው የሚነበበው። ተዘለው 9 ቁጥር አይገባም። እኔ እንደዛ ነው አውዱን እንድታገኝ ነው። ምናልባት አውዱ ሲነበብ በዚህ ቦታ ይሄው ቁጥር 9
ይሄው ቁጥር 9 እኮ እኔ አንዴ የሆነ ቦታ ይዘኝ ስትሄድ ለምሳሌ እንደዚህ ምዕራፍ ቁጥር 9 አንብብ ስትለኝ እኔ አውድ ማንበብ የለብኝም? መጽሐፍ እኮ በአውድ ነው የሚነበበው፣ ኮንቴክስት ይነበባል። ዝም ብለህ የላኩ ቦታ እኮ ግዴታ ማንበብ አለበት። ከዛን ይሄው ቁጥር 9 ጨረስኩ እኮ አንዴ። አሁን ወከባ አትፍጠር፣ በቃ አንብብ። ይሄው ቁጥር 9 ለምን ታዋክባለህ? ይሄው ቁጥር 9 ላይ ቀጥል። እሺ ወከባ አያስፈልግም። ምን ይላል? አንብብ። እሺ እኮ አንተ አይደል ያስመጣኝ? አንብበው። ይኸው የተለየ ነገር እንዳገኘህ ነገር የሚመስለው። እሺ አንብበው። ኢያሱ ወልደ ነዌ ሙሴ እጆቹን ጭኖበት ነበርና ይላል፣ የጥበብ መንፈስ ተሞላበት፣ የእስራኤል ልጆች ታዘዙት። ማን ነው ስለዚህ የቀጠለው ማለት ነው? ሙሴን ማን ነው የሚያወራው? እኮ ማን ነው እያወራ ያለው? ይሄንን እያወራ ያለው ማለት ሙሴ እንደዚህ ያደረገ እያለ የሚነግረን ማን ነው? ኢያሱ አልኩህ እኮ። ተናጋሪው ማን ነው እዚህ ጋር አሁን ይሄንን የሚናገረው? ኢያሱ። መረጃ ዘዳግም 34:9 እያልኩ እኮ ነው። ይሄን ራሱ አንብሮ ተረዳው። ይሄንን እያወራ ያለው ማን ነው እኮ ነው ጥያቄ። ማን ነው እያወራ ያለው? ይሄው ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብን መንፈስ ተሞላ እያለ የሚነግረን ማን ነው? ሙሴ እጁን ለጫነበት እንዲሆነ እያለ የሚናገረው ይሄ ማን ነው? አሁን አውዱን እያነበብክ ለመረዳት እየሞከርክ ጊዜ አታስረዝም። አይ ስለዚህ ወደ ጥያቄ ነው ጥያቄ። ይሄንን እየተናገረ ያለው ማን ነው? የተረዳክ ይመስለኛል። ወደ ቶፒኩ እንመለስና ማለት ነው። ጥያቄ ጠየቁ። ምን መረጃ እየተጠየቀ ነው? ይሄው እዚህ ጋር ይሄው እያሰዳን አይደለም። ወደ ኋላ አትመለስ። ማን ነው ይሄንን አሁን የከፈትከው? ቁጥር 9 ላይ ሙሴም እጆቹን ጫነበት እያለ ታሪክ እየነገረን ነው። ሙሴ እንደዚህ ጫነ፣ እንደዚህ ያደረገ እያለ ይሄንን ማን ነው የሚያወራው? ይሄንን እየተናገረ ያለው ማን ነው? ጥያቄያችን አሁን ነገርኩ እኮ አስረዳው። አሁን ሙሴ ለሙሴ የተሰጠውን ሙሴ ያልጨረሰውን ተከታይ ነቢያት ጨረሱት። ግልጽ በሆነ ማነው ተናጋሪው? ማነው ተናጋሪው? የዚህ ተናጋሪ ማን ነው? ራሱ ነው። የራሱ ሙሴ የተናገረውን መረጃ የት አለ? መረጃው የት አለ? መረጃው ሙሴ እዚህ ጋር አሁን ተናጋሪ ነው። የት አለ የሚያሳይ ነው? ቆይ እኔ ቀባውት እኮ አይደለም እዚህ ጋር ከይቅርታ ጋር እኔ ያለ በፈርስ ፐርሰን አይደለም የሚያወራው። ሙሴ ያለ የሆነ ሰው እየነገረ ነው። ሙሴ እጆቹን ስለጫነበት የነዌ ልጅ ኢያሱ የጥበብ መንፈስ ተሞላ፣ የእስራኤል ልጆችም ታዘዙለት። እግዚአብሔር ለፊት ቀጥሎ ቁጥር 10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም እያለ እያወራ ነው። አሁን እዚህ ጋር ሙሴ ራሱ የለም ከናካቴው ስለ ሙሴ እየተወራ ነው። የሆነ ሰውዬ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል አልተነሳም እያለ ሰውየው ጸሐፊው እኮ ሲጀመር ከሙሴ በኋላ የነበረ ሰው ነው። እየተናገረ እኮ ነው። እንደ ሙሴ ያለ አካል ተነስቶ አያውቅም እያለ በኋላ የነበረ ሰው እኮ ነው። ማን ነው ተናጋሪው? እኮ ሙሴ እንዳልሆነ ተስማማ አይደል? ይሄን ቦታ የጻፈው ሙሴ አይደለም አይደል? በዚህ ተስማማን። ቢያንስ ከሙሴ የቀረውን ነገርኩ። ከሙሴ የቀረውን ማን ነው ያስጨረሰ? ወይ ከሙሴ ጋር አይደለ? ከናካቴው ሙሴ የጻፈበትን እንኳን አላሳየኝም። ከናካቴው ምንም ያሳየኝ ነገር የኦሪት ህጎች የተሰጡት ለሙሴ አምስቱ ምናምን አትበል። አንዴ አምስቱ ምናምን ከጭንቅላትን አንዴ ጭንቅላት ላይ የተጻፈው ነገር ተው፣ መጽሐፉ ላይ እያወራን እኮ ነው። አንተ አሁን አእምሮህ ላይ አምስቱን ሙሴ ጽፏል ብሎ ቤተክርስቲያን ስለነገሩ በሱ አእምሮ ነው ተነግረኝ። ይሄውን ከፈተን ሙሴ እኮ ተናገረ የተባለበት ምንም ስፍራ የለም። ሙሴም ይተረካል፣ ኢያሱም ይተረካል። ማንም ተናጋሪው ማን እንደሆነ ምንም አላሳየኝም። የሆነ ሰው ነው የሚተረካቸው። ባይዘው ሁለቱንም ሲተረካቸው ላሳያችሁ። ባይዘው ሁለቱንም ሲተረካቸው ላሳይቀው አንዴ። ሁለቱንም ማለት ነው በነገራችን ላይ እሺ ለምሳሌ ሁለቱም አይ በመጀመሪያ ላይ መረዳት ያለብን ነገር ቆይ አንተ አንደኛው ልጅ መካሪ ልጅ ቆይ ተረጋጋ። አሁን ደግሞ አንተ መጣ። ቆይ አንዴ መካሪ ልጅ ቆይ ተረጋጋ። እየነገርከው እንደነበረኩ ይሰማናልኛ ራሱ አውቀን ነው እንዳላየ ዝም ያለው። እሺ አንዴ እንትን ልበልክ። ይሄ ምን ልበልህ መሰለህ? ሁለቱም ሲተረኩ ላሳይክ። አሁን ሁለቱንም ጸሐፊው ሙሴም እንትናም አይደለም ኢያሱም አይደለም። ዘጸአት ላይ ተመልከቱ። ኦሪት ዘጸአት ምዕራፍ 33 ቁጥር 11 ላይ እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር አለ። ሙሴም ወደ ሰፈሩ ይመለስ ነበር፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር እያለ ስለ ሙሴና ስለ ኢያሱ እየነገረ ነው። ማን ነው የሚያወራው እዚህ ጋር? ማን ነው የሚያወራው? አሁን መረዳት ያለብን ነገር ብራዘር በመጀመሪያ 11 ላይ ማን ነው የሚያወራው? ቆይ የነገርኩህ እኮ ነው። ስትጠይቅ እያዳመጥክ ጠይቅ። መልስ ወስደኛ። ቆይ ተረጋጋ አንተ። ሲጀመር የመጽሐፍ ቅዱስ አጻጻፍ የግድ ያ ሰው የአካል እኔ እያለ መጽሐፍ የለበትም። እዚህ ጋር የሚናገረው ማን ነው? መረጃ አይደለም የፈለግን ነው። ቢያንስ አንድ መረጃ መኖር አለበት። አእምሮ ላይ ዝም
እያዳመጥክ ሂድ። በአዲስ ኪዳን ላይ የተጻፉ እነ ጳውሎስ እነ ጴጥሮስ የጻፉ አንዴ ይረጋጉ። አንዴ እባክዎት እንዲረጋጉ። ቆይ አንዴ ይቅርታ እባክዎ፣ ሌላ መልስ እየሰጡኝ ነው። የኔ ጥያቄ ኦሪት ዘጸአት ምዕራፍ 3 ቁጥር 11 ላይ ሙሴ ወደ ሰፈሩ ይመለስ ነበረ፣ ነገር ግን ሎሌው ብላቴና የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር እያለ ማን ነው የሚያወራው እዚህ ላይ? ይሄው መረጃ ዘጸአት ኢያሱን የሚተረከው ዘጸአት 17 14 ላይ አንብብ። ማን ነው የሚያወራው እዚህ ጋር? መጀመሪያ እዚህ ጋር እግዚአብሔርም ሙሴን ይህን ለመታሰቢያ በመጽሐፍ እያወራ ያለው ማን ነው? አንዴ እባካችሁ ጥያቄ መልሱ። እዚህ ጋር እያወራ ያለው ማን ነው? አንዴ ይኸው እዚህ ጋር ከፈትኩኝ እኮ ዘጸአት 33 ኦሪት ዘጸአት ምዕራፍ 33 ዘጸአት 33 11 ላይ ማን ነው የሚያወራው እዚህ ጋር? ራሱ ሙሴ ነው። እግዚአብሔርም ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር እያለ የሚያወራው ሙሴ ራሱ ነው። አዎ ሙሴ ራሱ ነው። መረጃው ምንድን ነው? ከዛስ ሎሌው ብላቴናው የነዌ ልጅ ኢያሱ ድንኳኑ ጋር አይለይም ነበር እያለ የሚያወራው ሙሴ ነው። ከሞቱ በኋላ ነው የሚተረኩት ስለራሳቸው። ይሄው እሺ መረጃ ሳቁን በኋላ ትቀጥላለህ። ይሄው ዘጸአት 17 14 እግዚአብሔርም ሙሴን ለመታሰቢያ ዘጸአት 17 እንክፈት። ይሄው ዘጸአት 17 ስንት? ቀጥታ 17 14 ላይ አንብበው። እሺ ዘጸአት 17 እኔ ባይዘው ተቀልሞ ነው ያለው ሁላ ወላሂ። እሺ ይሄው እግዚአብሔርም ሙሴን የአማሌቅ ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈ፣ በኢያሱም ጆሮ ተናገር አለው። ማን ነው የሚነገረን? አለው ምንም ያለ የሚነገረን ማን ነው? ማን ነው የሚነገረን? ይሄንን እየተረከልን ያለው ማን ነው? እኔ እኮ የሚገርመኝ ማታምነው ነገር ነው እኮ አብኔ ማመን አይደለም። አንተን ያልተረዳው ማን ነው እያወራ ያለው እዚህ ጋር እየተናገረ ያለው ማለት ለምሳሌ እግዚአብሔር አለው አይልም? አለው የሚለው ቃል ይታያል። አለው እያለ የሚነግረን ተናገር አለው። አንተ ምን ሆናል? ጤነኛ አይደለም እንዴ? አለው እያለ የሚነግረን ማን ነው? ለምሳሌ አብዱል ከሪም ለኤከሌ እንደዚህ አለው እያለ ካወራ እኮ እኔ አይደለም እያወራ ያለሁት፣ የሆነ ሰው ነው እያወራ ያለው። ለምሳሌ ማን ነው እያወራ ያለው? ይኸው አለው እያለ የሚነግረን ማን ነው? ተራኪው ማን ነው? እዚህ ጋር አሁን ራሱ እየነገረን ነው። ማን ነው የሚያወራው? ይሄን ተናጋሪው ማን ነው እኮ ነው ጥያቄያችን። እንደዚህ አለው ሙሴ፣ እንደዚህ አለው እግዚአብሔር እንትና እንደዚህ አለው እያለ የሚያወራው ማን ነው? አሁንም ትረካ እኮ ነው ያመጣው። አንተ የምትመክረው ልጅ አንተ ራስህ አውራ። እየመከረ ያለው ሰው ለሱ ማይክ ሰጠው ቻቻቻቻ ከሚል ማለት ራሱ ቢያወራ ይሻላል። እና እስቲ ቀረብ ወደ ማይኩ። አይ ግን የሆነ እኮ ነው እኮ በነገራችን ላይ ለመረዳት አይደለም እያወራ ያለው ሁሉንም ለመገልበጥ። እዚህ ጋር ተናጋሪው ማን ነው? አሁንም እያወራ ያለው ማን ነው? ለሙሴ መጽሐፍ ጻፍ አለው። እንደዚህ በኢያሱም ጆሮ ተናገር አለው። ሙሴ መሰዊያ ሰራ፣ ስሙንም ያህዌ ንሲ ብሎ ጠራው። እርሱም በእግዚአብሔር ዙፋን ላይ ስለጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለእጅ ለእጅ ይሁን አለ። እንደዚህ አለ እያለ የሚያወራው ማን ነው? ይሄው ስማ የምትሰማ ከሆነ ሲጀምር እግዚአብሔርም ሙሴን ብሎ ይጀምራል አይጀምርም? ምን አይነት ድርቅና ነው? አለው ብሎ ይዘጋል አይልም? አይዘጋም። አለው እግዚአብሔርም ይሄው ስማ፣ ሁለታችንም አማርኛ እያነበብን አይደል እንዴ? እግዚአብሔርም ሙሴን ይሄው እግዚአብሔርም ሙሴን ማለት ምን ማለት ነው? ለማን ነው? እሺ ከዛስ እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። ሙሴን በመጽሐፍ ማነው አለው ብሎ የሚነግረን? ቆይ ማነው እግዚአብሔር ለሙሴ እንዲህ አለው ብሎ እየነገረን ያለው ማን ነው? ሙሴን ምን አይነት ንግግር ነው? እግዚአብሔርም አረ 800 ሰው ይታዘብሃል። 800 ሰው እያየክ ነው። አለው ብሎ እየተናገረ ለምሳሌ ሁሱ ለመሐመድ አሚን እንደዚህ አለው ብዬ ብናገር ሌላ ሰው ነው እየተናገረ ያለው። አንተ እያልከኝ ያለው ሁሱ ነው የሚያወራው ትለኛለህ። ሁሱ ነው የሚያወራው ብዬ ልጅ ሳይ አለው የሚለው ማን ነው? አለው እያለ የሚተርከው ማን ነው? አለው እንደዚህ ያለው። ከዛ ሙሴም መሰዊያ ሰራ እያለ የሚያወራው ማን ነው? አሁን እንዲህ አይነት ድርቅና በቃ ሰው ይታዘባል ማለት በዚህ ትውልድ ሆነክ እንዲህ ድርቅ ያለ ነገር እንለፈው ይሰማል። የመማፀኛ ይሰማል። ሙሴ እግዚአብሔር አለ አያርላ አንድ ግለሰብ አነሳ ሙሴን አለ። ከዚያ በኋላ አለው እያለ ነው። ሌላ አካል ከእግዚአብሔርና ከሙሴ ውጭ የሆነ አካል ስለነርሱ
እግዚአብሔር ለሙሴ ምን እንደተናገረ እየተረከ ያለ ተራኪ ያለ ነው። ያ አካል ማን ነው የሚለው ሙሴ እንዳልሆነ ግልጽ ነው። እግዚአብሔርም ሙሴን እያለህ እኮ ነው እኮ አለው ይላል ባዩ። ይሄን አለው እያለ እየተረከ ያለው ማን ነው? ሙሴ ራሱ ነው። በመጽሐፍ ቅዱስ በነገራችን ላይ እኔ ብሎ በየትኛውም ሰው አሁን ለምሳሌ የዮሐንስ ወንጌል የጻፈው ዮሐንስ ነው። ግን ዮሐንስ ራሱን መግለጽ ስለማይፈልግ እኔ ብሎ እኔ ዮሐንስ ነኝ ብሎ ስለማይፈልግ ያለህ ማን ነው? ስለማይፈልግ ያለህ ማን ነው? ስማ አሁን እንደ መሐመድ እኮ እሱ ያልሆነ ነገር አያመጣም አለው። ይኸው መሐመድ ማስረጃ አይሆንም ሰለላሁ ዐለይሂ ወሰለም ስለማይፈልግ አልክ አንተ። ማን ነው እንደሱ ያለ? አሁን ይኸው በግልጽ እኛ ክርስቲያኖች የምናምነው እንደዛ ነው። እኛ ራስን ከፍ ከፍ ማድረግ ሳይሆን ቅዱሳን አሁን ዝቅ በማለት ነው ከፍ ያለው። እሱንማ ታምናላችሁ፣ እምነታችሁ ስህተት ነው እያላችሁ ነው። ምክንያቱም ዮሐንስ ጋር ብትሄድ ራሱ ቆይ አንዴ ዮሐንስ ወንጌል ነው የጻፈው አይደለም፣ ሌላ አካል ነው። የሚገርማችሁ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ዮሐንስ ነው የጻፈው ይሉንና ወርዶ ምን ይላል ታች መጨረሻ ላይ ይህም የዮሐንስ ምስክር ነበር እያለ ሌላ አካል ይናገራል። አያችሁ አይደለ? ፈሪሳውያኖች መጥተው በጠየቁት ጊዜ ይህም የዮሐንስ ምስክር ነበር ይላል። የእኔ ምስክር ነበር አይልም፣ የዮሐንስ ምስክር እያለ ይናገራል። ሌላ አካል ላይ እየጻፈ ያለው ነው። መልሱን ማን ጋር ነው የምታገኙት ከተባለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ። የነዚህ መጽሐፍቶች ከጊዜ በኋላ የተረሱ እስራኤላውያኖች የተረኩት ትርክት እንደሆነ ቃል ነብዩ ሰለላሁ ዐለይሂ ወሰለም እነ በኒ እስራኤል ለማ ሀለኩ ቀሳሉ። ሱብሃንአላህ። ነብያችን ሰለላሁ ዐለይሂ ወሰለም አሁን በእጃችሁ ላይ ያለውን መጽሐፍት ማን እንደጻፋቸው ሲናገሩ ምን አሉ? እነ በኒ እስራኤል አሉ፣ የእስራኤል ልጆች ለማ ሀለኩ አሉ፣ ከነብያት መንገድ በጠፉ ጊዜ ቀሱ ራሳቸው ተረኳቸው እነዚህን መጽሐፍቶች አሉ። እነዚያ የጠፉ ህዝቦች ከነብያት በኋላ የተነሱ የነብያትን መንገድ ለቀው የጠፉና የጠመሙ ህዝቦች ራሳቸው የተረኳቸው የትርክት መጽሐፍቶች ናቸው እነዚህ። ወሐዲሱ عن بني اسرائيل ولا حرج ሲናገሩት የነበረው ከዚህ ነው። እንደተቃላይ ከነብያት መንገድ የጠፉና ያፈነገጡ ህዝቦች የጻፏቸው መጽሐፍቶች እንጂ እነዚህ ማንነታቸው የማይታወቁ አካሎች የጻፏቸው እንጂ እነዚያ ነብያቶች እነ ሙሴና ከነርሱ በኋላ የመጡ ነብያቶች የጻፏቸው አይደሉም። ለዚህም ነው ስለነ ሙሴ ዝም ብሎ ሙሴ እንዲህ አለው እግዚአብሔር እንዲህ አለው ሙሴን እያለ ይናገራል። ግን ማን ነው የጻፈው ይሏችኋል? ሙሴ ነው ይሏችኋል። ሙሴ እንደዚህ ብሎ በፍጹም የተናገረበት ቦታ የለም። ነገር ግን ሌላ ሶስተኛ ወገን የሚተርክ ተራኪ አለ። እነዚያን ማን ብለው ነብዩ ሰለላሁ ዐለይሂ ወሰለም ብለው ገለጿቸው? የጠፉ ህዝቦች ብለው ገለጿቸው። ለዚህም ነው ኢየሱስ ክርስቶስ ወደ ጠፉት ህዝቦች መጣ እያለ ነገር እነዚህ የጠፉ ህዝቦች የጻፉት መጽሐፍ ነው። እንደተቃላይ ማን እንደጻፈው አይታወቅም። ነብያችን ሰለላሁ ዐለይሂ ወሰለም ሲገልጿቸው ግን ከነብያት መንገድ በኋላ ያፈነገጡ ሰዎች ናቸው ብሎ ገልጿቸዋል። አይ አብዱልከሪም በክርስቶስ ጉዳይ አውሩ። እሺ አሁን በቃ የኔ የጠየቅኩን ሳትመልስ ወደዚህ አትመለስ። አሁን መሐመድ እስከሚመጣበት ዘመን ማለት ነው እስከ 570 ዓመተ ምህረት ሰማኝ እየሰማኝ ለአሁኑ ማስረጃ ሊሰጥ ነው። እሺ አንዴ የእናንተ ሊቃውንት ደግሞ ምን ይላሉ የሚለውን ነገር አይ አንዴ ተመለስ። ያንተን አትሸፍንብኝ፣ ያንተን መልስልኝ። አይ ግን እያወራን ያለነውን እኮ ነው ያልከለው፣ ስለ ኦሪት እያወራን የእናንተ ሁሱ ያለው ላይ የክርስቲያኑ ምሁራን ደግሞ ምን ይላሉ ማለት ነው። የኢትዮጵያ መጽሐፍ ቅዱስ ማህበር እንግዲህ የኦርቶዶክስ መጽሐፍትን የተረጎሙት ምሁራኖች ነው፣ ኢትዮጵያ ላይ ያሉ ሊቃውንቶች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር መልስልኝ። አሁን ሁሱ ወደ ሌላ አሸጋገረ፣ ቶፒኩን አስቀየረን። እኔ የጠየቅኩትንና አንተ የምትለውን ነቢያት ላንተ አይደለም በቃ እሺ፣ ላንተ አይደለም ለኦዲየንስ ነው። እሺ አንዴ ተረጋጋሽ። በቃ እንደዛው ሁንታች ያሉ ሰዎች ደግሞ ይመለከቱ። ያ ጀማ አሁን መጽሐፍ ማን የጻፈው የሚለውን ነገር ማሳየት አልቻሉም ከጊዜያት በኋላ የተጻፉም በመሆናቸው። ግን የቤተክርስቲያን ምሁራኖችስ ምን ይላሉ ሲባል የነሱ የራሳቸው ምሁራን እንኳን ያሁኑን ማን እንደጻፈው እንደማይታወቅ ተናግረዋል። አሁን እንዲከፈት አልፈለጉም። የኢትዮጵያ መጽሐፍ ቅዱስ ማህበር እዚህ ጋር እንደምትመለከቱት የመጽሐፍ ቅዱስ መዝገበ ቃላት አለ። መጽሐፍ ቅዱስን ብትመለከቱ የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚያስተካክለው ማለት ወይም ደግሞ የሚተረጉመው እና የኢትዮጵያ ሊቃውንቶች ናቸው ጠቅላላ። እና ስለ ኦሪት አሁን ስላወራ ነው ኦሪት ምን ብለው ይናገራሉ የሚለውን ነገር ደግሞ እንመልከት። ይኸው እዚህ ጋር እንደምትመለከቱት ፔጅ 198 ላይ ስለ ኦሪት ጸሐፊ ይናገራሉ። ተመልከቱ። ኦሪትንና ጸሐፊ ይላል። ያው ከላይ ካያችሁት ማለት ነው። እዚህ ጋር ምን ብሎ ያስቀምጣል? በአስረኛው እዚህ ጋር ተመልከቱ። በ10ኛው ክፍለ ዘመን ጀምሮ ነገር ግን በኋለኞች ነቢያት ተመልከቱ። መምህራን በኋለኞች ነቢያትና ጸሐፊያን በእስራኤል ላይ በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችና የቀደሙ የባህል ህጎችን ሰብስበው አቀነባበሯቸው። ተመልከቱ።
የተቀነባበረ ነው። ከጊዜያት በኋላ ማለት አቀነባበሯቸው። ከዛ በእነርሱም ዘመን ኦሪት መልክ ሊይዝ ችሏል አለ። ገባቸው? የተቀነባበረ ነው ከጊዜያት በኋላ ባህሉን ምናምን ሰብስበው ማለት ነው እንጂ ሙሴ እንደጻፈው ጽፎታል የሚል ነገር አይደለም። እዚህ ጋር እንደምትመለከቱት በግልጽ የራሳቸው እዚህ አማኞቹ ነው የሚያስቸግሩት እንጂ የቤተ ክርስቲያን ሊቃውንቶቹ ባህል ምናምን ተሰብስቦ የተቀነባበረ እንደሆነ ይሄው ቃል በቃል ተናግሯል። ማን ጽፎታል ሳይሆን ከጊዜያት በኋላ ተቀነባብሮ ነው። ይሄው እዚህ ጋር እንደምትመለከቱት በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችንና የቀደሙ ባህል ህጎችን ሰብስበው የተለያዩ ጽሁፎችን ተሰበሰበና የሆኑ ህጎችን አሰባሰቡና አቀነባበሯቸው። ኦሪት ማለት የተቀነባበረ ነው። አቀነባበሯቸው። ይህንን አሁን የያዝነው መልክ የያዘው ራሱ እንደዚህ ሆነ ምን የሚለው ነው የተሰባሰበው ከምርኮ በኋላ ነው። ያውም ባህልና የተለያዩ ጽሁፎች ተቀነባብረው ማለት ነው። ስለዚህ መጽሐፍ ቅዱስ የተቀነባበረ እንደሆነ የራሳቸው የኦርቶዶክስ ሊቃውንቶች የኢትዮጵያ ምሁራኖች በግልጽና በማያሻማ መልኩ ይናገራሉ። ትቀበላለህ? መማፀኛ የራስ ምሁራኖች ነው ያሉት። ትቀበላለህ? ትቀበላላችሁ? ከታች ክርስቲያኖች ይሄንን ኤልኖሴ ነው ምናምን ይሰማል። ኤልኖሴ አዎ ይሰማኛል። ትቀበላለህ? ይሄንን አሁን የኢትዮጵያ መጽሐፍ ቅዱስ ምሁራን ያስቀመጡት ቆይ ሀሳቡ በደንብ አልገባኝም። አሁን በቅርቡ ነው የገባሁት፣ ግን አይ ቲንክ ይመስለኛል የኦሪት መጽሐፍ ሙሴ ያልጻፋቸውም የሚል ሀሳብ ነው እያነሳችሁ ያላችሁት። አዎ የራስም የኢትዮጵያ ምሁራንም እንደዛ ነው። ከኢትዮጵያ ውጭ ያሉት አክቹዋሊ አይታወቅም ጸሐፊ። አይ እናንተ አይታወቅም ብላችሁ ለራሳችሁ መደምደም አትችሉም። ለምሳሌ እኛ እነዚህ መጽሐፍ ወይ ደግሞ ሊቃውንት ይሄኛ መጽሐፍ አይደል አንድ ኤልኖሴ እናንተ ስለተናገር ከሄና ነው። ቆይ እኔ እያልኩ ያለሁት መጽሐፍ ቅዱስን የመጽሐፉ ባለቤትም እኛ እንደመሆናችን መጠን ስለመጽሐፍ ቅዱስ አንተ አይደለም ምሁራኖች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር እንጂ ማንኛውም ተራ መንገደኛ አይደለም። ማህበር ማለት መጽሐፍ ቅዱስን ያሳተሙት እንደማለት ነው እንጂ መጽሐፍ ቅዱስን ሊቃውንቶች ናቸው። ከየቤተ ከፕሮቴስታንትም ከኦርቶዶክስም ከካቶሊክም አንድ ላይ የተሰባሰቡ ተወጣተው መጽሐፍ ቅዱስን ለኢትዮጵያውያን ለእኛ የተረጎሙ ማለት ነው። አንተ አንባቢ ነህ፣ ገባ? መጽሐፉን አይተህ የተሰራውን ነገር አንባቢ ነህ። እኔ ደግሞ አጠቃላይ ሁሉን ሰሊና አንድ ተረካክ ሁለታቸው አንድ ሰሊና ቃንደ የኢትዮጵያ እንትኖች ኢትዮጵያ ለመጽሐፍ ቅዱሱ ባይዜ ያዘጋጁት ነው። ስለዚህ አንተ የተለየ ሀሳብ ልሰጠን አችልም። ጥናት ባይ ቆያ አንዴ መጽሐፍ ቅዱስን ሙሴ እንደጻፋቸው ለማረጋገጥ ከሌሎች መጽሐፍ አንጻር ማየት ይቻላል። ለምሳሌ አሁን ኢያሱ 8:31 ላይ ሄደ ብታነበው በሙሴ ሕግ መጽሐፍ እንደተጻፈው ማን ነው የሚያወራው? እዛ መጽሐፍ ኢያሱ ላይ የሚያወራው ማን ነው? ኢያሱ። እሺ የኢያሱ መጽሐፍ የጻፈው ኢያሱ ነው። የኢያሱ መጽሐፍ የጻፈው አዎ ኢያሱም ሲናገር ይላል በሙሴ መጽሐፍ ላይ ኢያሱም ሲናገር እያለ የሚናገረው ማን ነው? ኢያሱም ሲናገር እያለ የሚናገረው ማን ነው? ኖ ዌይ በኢያሱ መጽሐፍ ላይ ሙሴም ብሎ ነው የሚናገረው። ይኸውልህ ቃሉን አንዴ ላውጣልና ቃሉን እኔ ላውጣልህ አንዴ ላውጣልህ። አትውጣና ተመለስ። አትውጣ አንዴ ከወጣ አልወጣሁም። እዚህ ጋር እሺ ኢያሱ መጽሐፍ ኢያሱ ላይ መጽሐፍ ቆይ አንዴ ኢያሱን የጻፈው ኢያሱ ነው ብሎናል። ከታች ለምን አወረድክ ያላችሁ እኔ ማንንም አላወረድኩም። ያጀ ታች ያላችሁ ክርስቲያኖች ካላችሁ ማንንም ምን ያወረድኩት ሰው የለም። እሺ መጽሐፈ ኢያሱ ላይ መጽሐፈ ኢያሱ የጻፈው ኢያሱ ወይ አንዴ እንዳይረሳ አንዴ ከሙግቱ በፊት ከማስረጃው በፊት ሙግቱ ይቀድማል እኮ ዝም ብሎ ምዕራፍ ማውጣት ሳይሆን ኢያሱ መጽሐፈ ኢያሱን የጻፈው ኢያሱ ነው ብለኛል አይደል? አውጣው እኮ መጽሐፈ ኢያሱን የጻፈው ኢያሱ ነው አይደል ያልከኝ? ማለት ተራ መጽሐፉን እንትን የተረኩትን ነው ወይስ መጽሐፈ ኢያሱ ላይ ተናጋሪው ኢያሱ ነው አይደል? አዎ ተናጋሪው ኢያሱ ነው። እሺ
ያ ጀማ ሰምታችኋል። እሺ መጽሐፈ ኢያሱ ምዕራፍ 24 ቁጥር 29 ላይ እንዲህ ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ። በተራራው በኤፍሬም አገር ምናምን በሰሜን ዳርቻ ባለው ማንም ያወራው እዚህ ጋር ቀበሩት እያለኝ ነገር መጽሐፈ ኢያሱ ላይ አሁን ለምሳሌ የመጽሐፍ ቅዱስ ታሪክን ስንመለከት ሙሴ አሁን 31 እና ከ33 በኋላ ሙሴ ተጻፈ። ቆይ ሰማኛ ላስረዳ እኮ ነው። አሁን ለምሳሌ ዘዳግምን መጨረሻውን አካባቢ ሙሴ እንዳልጻፈው ይገመታል። ለምብትል ሙሴ ሞታ ስለሙሴ ምን መልስ ይሰጠኝ አይደለም። ስለሙሴ ጭራሽ መልስ ይሰጠኝ አይደለም። እሱ አሁን ኢያሱ ላይ ነው የመጣ ነው። በቃ ርዕስ አትቀየር። እዚህ ኢያሱ ላይ ይሄን ክፍል ማን እየተናገረ ያለው? ይሄው ኢያሱን የጻፈው አልከኝ። ከዛ መጽሐፈ ኢያሱ ምዕራፍ 24 ቁጥር 29 ላይ ግን ስለ ኢያሱ አሟሟት ነው የሚያወራው። ከዚህ ነገር በኋላ የእግዚአብሔር ባሪያ የነዌ ልጅ ኢያሱ እድሜው 110 ዓመት ሲሆን ሞተ፣ በተራራማው በኤፍሬም አገር ቀበሩት እያለ ማን የሚናገረው? ይሄን እኮ ነገርኩህ እኮ ልክ እንደ ዘዳግም መጽሐፍ ይሄም ከዚህ ከ29 በኋላ ሌሎች ሰዎች ጽፎታል ተብሎ ይገመታል። ስለዚህ ተበርዟል ማለት መጽሐፍ ቅዱስ ሰዎች እጃቸውን ማን ነው አስገቢ ማን ይጻፈው? እሱን እንኳን ራስ ያዘው አልተበረዘም። መጽሐፍ ቅዱስ አይበረዝም ማለት እኮ መረጃ አይደለም የሚሆነው እኮ። ይኸው አሁን እኮ ሌላ ሰው እጁ ጻፈበት እያልከኝ እኮ ነው። መጀመሪያ ኢያሱ ላይ ኢያሱን የጻፍከው ካልክ በኋላ መረጃውን ሳመጣብህ ደግሞ ዊ ማለት ጀመርክ እኮ። ማን ነው እዚህ ጋር ተናጋሪው? ማን ነው? መረጃ ሊሆን አይችልም። ማን ነው ተናጋሪው እዚህ ጋር እኮ? እኔ እኮ እየነገርኩህ እኮ ነው። አሁን ለምሳሌ መጽሐፍ ቅዱስ ንገረኝ። አንዴ ይቅርታ ኤልኖሴ አንዴ ይቅርታ እየነገርኩ ነው እያል ጊዜ እየፈጀልብን። ማን ነው? ቀጥታ ስም ጥራ በቃ። አሁን ጊዜ እንዳይረዝምብህ አንተም እንዳትቸገር እኛም ጊዜያችን እንዳይቃጠል ስም ንገረን። አልተገለጠም። ማን ጻፈው አልታወቀም። ይሄን ፓርት አልተገለጠም። ግን ያው እኮ ማን እዚህ ጋር ማን እየተናገረ እንደሆነ ሳይታወቅ ነው የገባው አይደል? እዚህ ጋር ይሄንን ማን እንዳወራ አታውቅም። ታሪክ ጻፊዎች ለምሳሌ እኮ ስሙን አላውቀውም አልከኝ እኮ። ማን እንደጻፈ ሳይታወቅ ግን ልታብራራልኝ ነው። ማን እንደሆነ ሳታውቅ በግምት ተነስተህ ኤኬሌ እንዲህ ሊሆን ይችላል ብለህ ልትነሳ ነው። መጀመሪያ ስሙን ሁላ ሳታውቀው ማን እንደሆነ እዚህ ጋር እጁን አስገብቶ የጻፈው ማን እንደሆነ ሳታውቅ የቁርአን ጻፊ አንተ ማን እንደሆነ ትነግረኛለህ? ማንም ሰው ደስ ያለው ሰው ወጥቶ የሚያብራራው መጽሐፍ እኮ አይደለም መጽሐፍ ቅዱስ። ሰሊና የቁርአን ጻፊዎች ቀላል ይታወቃል። መጽሐፍ ቅዱስን የሚያብራራው አንተ ቁርአን እንደምታብራራው ማንም ተነስቶ ሊያብራራው አይችልም። መጽሐፍ ቅዱስን ማብራሪያ የተማሩ ሊቃውንት አሉ። ከነሱ ጋር ትጠይቅ፣ እነሱን ጠይቅ። ሰሊና እነሱን እንኳን አቀርብ። እኔ ስለ ቁርአኑን እውነተኛነት በደንብ አድርገህ ለኛ አስረዳን እስኪ። ሰሊና አንድ መጽሐፍ ቅዱስ አንተ ያስከው እንጂ መጽሐፍ ቅዱስን የሚያብራሩ ሊቃውንቶች ከነሱ ጋር ተከራከር። ስለ መጽሐፍ ቅዱሱ ማለት ነው። አንዴ ሰሊና ይሰማሻል? አንዴ ከይቅርታ ጋር ሰሊና ምን መሰለሽ፣ ይኸው መጀመሪያ ሊቃውንቶቹን እንኳን አነበብኩኝ። ፊት ለፊት ላይ ያስቀመጥኩት ራሱ የኢትዮጵያ ሊቃውንቶችን ያስቀመጥኩት ፊት ለፊት ላይ። ከነሱ ጋር አውራ። ከነሱ ጋር ምን ማለት እንደሆነ እነሱ ምን እንዳሉ ላሳይሽ፣ እንመልከት። አንዴ እነሱ እኮ አስቀምጡልኝ። እንዴት ልከራከራቸው? እነሱ አመኑ እኮ። ካመኑ በኋላ እኔ ምን ብዬ ነው የምከራከራቸው? እነሱ ኦልሬዲ አስቀምጡ። ላሳይሽ። እንደውም ኦልሬዲ እነሱ በቃ ተቀነባብሮ ነው አሉ። ለምሳሌ የኢዮብ መጽሐፍ ማን የጻፈው ብዬ ሊቃውንቶችን ብጠይቃቸው ተመልከቱ። የኢዮብ መጽሐፍ ማን የጻፈው ይታያቸዋል? ስትወያይ አንዴ ይሄ እኮ ራስህ ነው የምታወራው። ይኸው እያዳመጥከን ቁርአን አውራ። ስለምታውቀው ቁርአን እሱን አስረዳን እስኪ። ስለአንተ ቁርአንና ስለአንተ ሐዲስ አስረዳን። አንዴ ሽረጋ በሉ ፕሊዝ። ራሳችሁ አንዴ አንተ እንዳልከው በአንተ አፍ በዚህ የሚነበብ አይደለም። እኔ አይደለም እንዴ መንረጋጋታችሁም እንዴ ሚውት ማይክሽን አንዴ ሚውት አድርጉ። አዎ ራሳችሁ መቆጣጠር አልቻላችሁ። አንዴ ፕሊዝ ተረጋጉ። ምን ሆናችኋል? በመረጃ እየተወራ አይደል እንዴ? ከራስ አትፍታ አላችሁኝ፣ ከሊቃውንቶች አምጣ አላችሁ። እሺ ብዬ መጽሐፉን እስከፍታ እየተጣደፋችሁ ነው። አረጋጉ ራሳችሁን። ይሄው እኔ ከራሴ ሳይሆን የራሳችሁ ምሁራን የሚሉት እንመልከት። ጥራቸውና ተወያይ ትለኛለች። እኔ ያው ስጋጭ እኮ ነው፣ ስለያይ እኮ ነው የምጠራቸው። ይሄው እነሱ ተመልከቱ። የኢዮብ መጽሐፍ ማን የጻፈው? እነሱ የተጻፈው ይታወቃል ካሉ ነው መወያየች። ምን አሉ? ይሄው ፔጅ 180 ላይ ጸሐፊው ማን እንደነበረ አልታወቀም አሉ።
በቃ እኔ ምን ልበላቸው አይታወቅም አሉኝ። ኦልሬዲ ዘጉት አይደል? ከጠየቅክ ደግሞ ጊዜ ሰጣዳ ከመሃሉ አንድ አውጥተህ አልታወቀም ነበር ብሎ እንደዚህ ነው የሚፈታው መጽሐፍ እኮ አይታወቅም ማለት ኦሪትን እሺ የኦሪትን ላሳያችሁ አንዴ የኦሪትን ላሳያችሁ እኔ አሁን ተሳስቼ ጥቅስ እኮ ነው አንተ ይወጣ ያለው እኮ እሺ አንዴ ይሄው ተረጋጉ አንዴ እንትና ወንዱ ልጅ አንዴ ተረጋጋ እሷ ከምሁራን አምጣ ብላኝ እኮ አንተ ማሳየት አልቻልክም አንዴ ተረጋጉ ይሄው የምሁራንን አሳየኝ አልሽ ይሄው የምሁራን ላይ የኦሪት ጸሐፊ የሚለው ላይ ስንመለከት ይሄው እንደተቀነባበረ ተናገሩ ነቢያትና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ በኋላ ባለው ዘመን ጽሁፎችና የቀደሙ የባህል ህጎችን ተመልከች የባህል ህጎችን ሰብስበው አቀነባበሯቸው በእነርሱም ዘመን ኦሪት መልክ ሊይዝ ችሏል ተመልከች ተቀነባበረ የሚለው ነገር የሚያስቀምጥ የኢሳይያስ መጽሐፍን እንኳን ስንመለከተው እነሱንም ተናግረዋል ግምት ብቻ እንደሆነ ማለት ነው የተቀነባበረ እያሉኝ እኔ ምን ብዬ ነው እነሱን ምዋያቸው ኦሬዲ እኮ ተናገሩኛ አናቅም ግን የተቀነባበረ ነገር ነው አሉ ስለዚህ እነሱ እኮ ያውቃሉ አንባቢ ነው ተቀነባበረው እኮ ሁሉም ነቢያቶች የጻፉት መጽሐፍ ተቀነባብሮ አይደለ እንዴ በአንድ የሚታተመው መቀነባበርና መሰብሰብ ይለያል ሁሉም መጽሐፍ ቁርአን የተጻፈው ሁሉ ተቀነባብሮ አይደለ እንዴ አንቺ ችግር አለብሽ በጣም የማዳመጥም ችግር ነው ያለው እሺ ጠየቅ አይደል አዳመጥ ነው እሺ ጠይቀህ ጨረስካ መረጃ ነው ጥያቄ ወይ ጥያቄ ጠይቅና ጠይቅ ሳወራ ግን መሀል እንዳገባብኝ ማሳጠረን የመጽሐፈ ቆይ እንዴ መጽሐፈ ሚውት አድርግ ችግር የለም መጽሐፈ ኢያሱ የጻፈው እሺ እኔ ሚውት ላድርግ አንተ ሚውት ማድረግ ካልቻልክ እኔ አደርግሃለሁ ሚውት እያደረኩ ነው ብለህ ራሱ እየረበሽክ ነው ሚውት እስከምታደርግ 10 ደቂቃ ሊፈጅብህ ነው ስለዚህ እኔ በጊዜ ሚውት አድርጌ ገላገልኩ አሁን ጸጣልክ አሁን ልጠይቅህና ቀጥታ ቃል በቃል ነው መልሱ የምትሰጠኝ መጽሐፈ ኢያሱን የጻፈው ማን ነው ማይክን ክፈትና ኤከሌ ነው በለኝ በቃ ስም ጥቀስልኝ መጀመሪያ ከዛ የጻፈው ኢያሱ ነው መለስኩልኝ ያጀማ ሰምታችኋል መጽሐፈ ኢያሱ የጻፈውን ኢያሱ ነው ብለኝ አሁን ከውስጡ ኢያሱ እንደጻፈው ማስረጃ ስጠኝ ቀጥታ ምዕራፍና ቁጥር ጠቅሰ መረጃውን ስጠኝ አንተ ስማኝ አሁን አንተ አወራለህ እስካወራ ስማኝ ቀጥታ ሊትራሊ ያው በቃ ሚውት እኔ ነኝ ያረኩ ሚውት አንተ ያወራ ነው በማስረጃ ግን እንዴ አንተ ብሎ እኔ ነኝ ያስረዳህ አንዴ ሁለታችሁም ተረጋጉ ቆይ አንዴ ቆይ ተረጋጋ አንዴ የባካችሁ አንዴ ተረጋጉ አንዴ ሁለታችሁም አንዴ ረጋ በሉ ያው ይከፍታል ማይኩን ነው አርፍ አይረጋጋም በቃ ቶሎ በፍጥነት ማይኩን እጅን አንዴ ያሳረፈው ቆይ ሮጦ ነው እጅ ማይኩን የሚከፍተው አንዴ ተረጋጋ መጀመሪያ ምን ጥያቄህን ጠይቅ አልከኝ እሺ ብዬ ጠየቅኩኝ ምን አልኩ የመጽሐፈ ኢያሱ ጻፊ ማን ነው አልኩኝ በቃ ተረጋግተን እያወራን ነው ኢያሱ ነው ብለህ መለስክልኝ ከዛ መረጃ ስለ አንተ ብለህ ወደኔ መጣ እኔን ተወኝ አሁንም ማይክን ስከፍት መጽሐፉ ውስጥ ላይ መረጃ ካለ መጽሐፉ ውስጥ ላይ መረጃው የለም ውጭ ካሉ መጽሐፍት ነው ብለህ መናገር ትችላለህ እኔን ተወኝ አንተ ምናምን እኔ ምንም እንዳትናገረኝ ውስጥ መጽሐፉ ውስጥ ላይ መረጃ ካለ ምዕራፍና ቁጥር ጥቀስ መጽሐፍ ውስጥ ላይ መረጃ ከሌለ የለም በል በቃ ማይክን ከፍተ ይሄው በሰላም መጽሐፍ ውስጥ ላይ ካለ ምዕራፍና ቁጥር ጥቀስ ከሌለ ደግሞ መጽሐፍ ውስጥ ላይ የለም ብለህ መልስ በቃ ከፍተ በሰላም ክፈትና ነገር ካውራ ስማኝሽ እኔን ደግሞ ስማኝ ከዛ ታወራለህ በመሰረቱ በመጽሐፍ ቅዱስ አጻጻፍ አሁን በቤተ ክርስቲያናችን የራሱ የሆነ እንትን አለው የኛ እንትን ላይ እንደዚህ ነው ብለህ ማብራሪያ መስጠት አይችልም አይዘይ ማወቅ ያለብህ ኧረ እኔን ተወኝ እያልኩ እኔን ተወኝ አንተ አትበል እኔን ተወኝ እሺ ልጁ ምን ሆኗል ከኔ ራሱ እግሬን ምጅን ልቀቀኝ ከትከሻ ላይ እጅን አንሳ እዛው ራስን ቻል እሺ አሁን መጽሐፍ ውስጥ መረጃው ካለ ቆይ መጽሐፍ ውስጥ አሁን ልድገምልህ መጽሐፍ ውስጥ መረጃው ካለ ምዕራፍና ቁጥሩን ንገረኝ መጽሐፍ ውስጥ መረጃ ከሌለ የለም ብቻ ብለህ ንገረኝ በቃ ሌላ ነገር አልፈልግም እሱን እየነገርኩ እኮ ነው አንተ ምንም ልሰማኝ እየቻልክ እኮ አይደለም ቀጥታ እንደዚህ የሚል አምጣ ልትለኝ አትችልም ግን እየነገርኩ ነው ያለው በመሰረቱ እኛ እንትን ያለው ከቃሉ ጋር እንጂ ከጻፊው ጋር አይደለም ዋነኛው ነገር ቀጥሎ ሲል ግን ጻፊው ይታው አሁን አትቀየር ከጻፊው ችግር የለብንም አትበላት ይታወቃል አልከኛል እየነገርኩ ነው ደግሞ እሱ ነው ብዬ ያለው አይደል አሁን በቃ ጨረስ ሌላ ክርስቲያን ጋር ልቀጥልሽ አሁን ለዛ ነው ያው ሚት ባረጋ አይደብርም እሺ ንገረኝ ምዕራፍን ይኸው ላረጋ ደቂቃ ስጠኝና ላብራራልህ ልሰማኝ ፍቃደኛ አይደለም ብለህ አትረብሽ የለም ማለት እኮ እኔ እኮ ሶስተኛ ጊዜ ነው የምጠይቀው እኔን ተወኝና
ስማኝ መጀመሪያ እንዳብራራ። ምንድን ነው የምታብራራልኝ? የተጠየቀውን ጥያቄ መልስ መጀመሪያ። መጽሐፍ ውስጥ ላይ እያስረዳህ እኮ ነው። አዳምጠው። ደቂቃ ስጠኝና ላብራራልህ። ለምንድን ነው የማስበው? ቆይ ፖሊስ ጣቢያ ተመለክታል። አንዴ ተረጋጋ። ፖሊሱም ሲመጣ እናስረዳዋለን ምን እንደተፈጠረ። ይኸው ለእኔ ምንም አላልኩም። ይኸውልህ ኢያሱ ነው ጸሐፊው አልከኝ። የመጽሐፈ ኢያሱ ውስጥ ኢያሱ እንደጻፈው የሚያሳይ ነገር ካለ እኔን ተወኝና ቀጥታ ምዕራፍና ቁጥሩ ንገረን። መጽሐፍ ውስጥ ላይ ኢያሱ መሆኑን የሚያሳይ መረጃ ከሌለ የለም በል። ላስረዳህ ዋይ አትበል። መልሱን ከመለስክ በኋላ ታስረዳናለህ። ወይ ጥቅሱን ጥቀስና ከዛ ማብራሪያን ታመጣለህ፣ ወይ ደግሞ የለም በልና ከዛ ማብራሪያን ታመጣለህ። መጀመሪያ ግን መልሱን እንፈልጋለን። ውስጡ ላይ መረጃ ካለ መጀመሪያ አንዴ ታዝተውና አንዴ ሚዩት አድርግ። አንዴ እሺ፣ ቀጥል። አሁን መጽሐፍ ውስጥ ካለ ምዕራፍና ቁጥር ጥቀስ፣ ከሌለ የለም በል። አሁን ቀጥታ በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ ከአዲስ ኪዳን ከብሉይ ኪዳን እስከ አዲስ ኪዳን ጀምሮ ያለው መጽሐፍ ቅዱስ ላይ እኔ ያለ የጻፈ ቅዱስም ሐዋርያም የለም። በታሪክ የመጽሐፍ ቅዱስ ቤተክርስቲያን የራሳዊ ሂደት አላት። የትኛውም ሐዋርያ ስማኝ ቀጥታ እኔ ጻፍኩኝ ያለ የጻፈ እንትን የለም። ነገር ግን ለምሳሌ አሁን የዮሐንስ ወንጌል ላይም የሐዋርያት ላይም እኔ እያሉ አይጽፉም እነሱ በመሰረቱ ማለት ነው። እሱ የራሱ የሆነ ምክንያት አላቸው። ራሳቸው የሚደብቁበት ራሳቸው የሆነ ለምሳሌ የዮሐንስ ወንጌል ላይ ዮሐንስ የሚጠቅሰው ማቴዎስ ነው። አዳምጠኝ። ማቴዎስ እንደ ዮሐንስን እንደጻፈ የሚጠቅሰው ማቴዎስ ነው። ማቴዎስ የጻፈው ደግሞ ማቴዎስ እኔ ብሎ አይጽፍም። ስለዚህ ሁላቸው በመጽሐፍ ቅዱስ እይታ ስማኝ ልጨርስ። መለስክልኝ እኮ ተመልሶልኛል። ልጨርስ ተመልሶልኛል። አሁንም አልተመለሰልኝ። አሁን አንተ ምንም የመለስኩት ነገር ምንም ካላወራው አልመለሰልህም። ዝም ብለህ አትጩህ። ምንም አላወራሁም። ተመለሰልኝ። መጽሐፍ ጸሐፊዎቹ እኔ ነኝ የጻፍኩት ብለው ቃ እንደ ተረጋጊ። አንቺ አጃቢው ቃ እንደ ተረጋጊ። መጽሐፉ ላይ እኔ ብሎ የጻፈ ጸሐፊ የለም አልከም። ስለዚህ ማናቸውም አንድ ጻፈ ስለማይታወቅ አሁን እንዴት አወቅህ አንተ ነው? አሁን ወደ ቁርአኑን የጻፈውን መሐመድ እሱ ብቻ ነው የጻፈው። ጥያቄ ልታዘናጋኝ ነው ልንገርህ። አንዴ ተረጋጉ ሁለታችሁም። በቃ የኛ ጥፋት እኮ አይደለም። አሁን የአብዱ ከሪም ጥፋት አለ። የመጽሐፉ አንዴ በቃ ተረጋጉ። አረ ሁለታችሁም ረጋ ብሎ ላላህ ብላችሁ አንዴ በቃ ፕሊስ በቃ ጨርስ። በቃ እባክህን ተረጋግ። ጨውታው ትተናል። በቃ መልሰልናል። ተመልሶልኛል። መልስ ስለሆነ ማውራት ትችላለህ እኮ እሱን። ግን ደግሞ አሁን ቅድም ለጠየቅን ጥያቄ ብቻ መልስ ስጠን። አሁን ያንን ለማምታታት ነው አንተ ማን እንትን አለ እያልክ ሰዓት እየፈጀ ያለው። ታዜ ሰላም ነው? እግዚአብሔር ይመስገን አለው። እንዴት ነህ? የኬት ቤተ እምነት ነህ ታዜ? ከኦርቶዶክስ። እሺ፣ አንድ ፈጣሪ ነው ያለው ብለን የምታምነው ወይስ ፈጣሪዎች ነው ያሉት ብለን የምታምነው? አይ የአሁኑ መልስ የኢያሱን መጽሐፍ እየጠየቅ ነበረ። ከዛ ደግሞ እኔም ጠይቃለሁ። እንደዛ እንቀጥላለን። ይኸው በቃ ጨረስና ያኛውን አሁን አልጨረስንም። ልጁም አልመለሰለም። ለምሳሌ ምዕራፍ ጠይቆ አልከኝ አይደለ? ከኢያሱ እንደጻፈው ምዕራፉን ንገሩን አልከኝ አይደለ? ምዕራፍ 18 ቁጥር 8 ላይ ሄድና ይኸው ከቀደም እያዳመጥኩ ስለነበረ መጀመሪያ ቆይ አንተ አላስጨረስም። ልጁን ምን ሆነዋል ልጆቹ? ቆይ ኧረ እባካችሁ ተረጋጉ። አሁን ያ ልጁ መልሽ ያለው ልጁ አልመለሰም እያሉ ነው ራሳቸው። እሺ አባቴ አንተ እንደምፈልገው ሲያወራልህ ዘጋበት። እሺ ላስወርድህ ወይስ መልስ መረጃ ትሰጠናለህ? አንተ መረጃ አስጠኝሽ። አሁን የመጨረሻ መልስ አይደለ? እሱ መጽሐፍ ኢያሱ ላይ የጻፈው ኢያሱ ነው አይደል? መጽሐፉ ላይ ያሳየኝ ውስጡ ላይ ቶሎ በልሽ። በቃ ሌላ ተዛዋዝን ከሌላ አታውራ። ምዕራፍ 18 ቁጥር 8 ላይ እሺ፣ ለምን ይሄኛው ላይ መልስልና ይሄው የተከፈተው ላይ ኢያሱ ላይ ሂድና ይሄው ኢያሱ ላይ ነው የከፈትኩት እኮ ምዕራፍ 18 ቁጥር 8 ተቀበረ እያለ ነው። ይሄኛው ላይ መልስልን። ይሄንን ማን እንደጻፈው ልንገር። ከዚህ በኋላ ያለውን ኢያሱ ከሞተ በኋላ ያለውን የጻፈው የአሮን ልጅ አልዓዛር ነው የጻፈው። መረጃ ልክ የአሮን ልጅ ይኸውልህ፣ አሮን የነበረው እሱ መረጃ አስጠኝ። ቶሎ በል። አሮን ነው የጻፈው። የኛውን ፓርት አሮን ነው የጻፈው። ቶሎ በል መረጃ ምዕራፍና ቁጥር ለዚህኛው አሁን ለተናገርከው መረጃ ቶሎ በል። ነገርኩህ እኮ
ነገር የምዕራፍና ቶሎ በል አሁን አሮን የጻፈው አሮን ይሄኛውን ክፍል እንደጻፈ መጽሐፈ ኢያሱ ላይ እንደጻፈ መረጃ ስጠን። የለም ዝም ብሎ ቀደዳ ነው። ኖ ዌይ። ከዛ በኋላ እኮ መረጃ ቶሎ በል ከዛ በኋላ የሚለውን ቶሎ በል። አሁን በተናገርከው በቃ አሮን ነው የጻፈው ብለሃል። ለዛ መረጃ ነው የምፈልገው። ቶሎ በል። ለምን እንደተመለሰልህ ሲገባ እንትን ለማለት ነው አይደለም። ራስህ ይኸው በቃ ያዝኩህ እኮ በቃ ስትናገር እየነገርኩህ እኮ ነው። መጀመሪያ ሰማኝ። ይኸውልህ የመጽሐፍ መረጃው ነው መረጃ ፕሊዝ መረጃ አሁን አሮን ነው የጻፈው ብለኛል። መረጃ ለሱ መረጃ ፈልጋለሁ። ኦኬ እኔ እኮ አሁን እኮ ማብራሪያ እንትኖችን የመጽሐፍ ስለ መጽሐፍ ቅዱሶች ታሪክ የሚወራውን እኮ እንትን ማብራሪያ ስላልያዝኩ ነው እንጂ አሳያለሁ። በቃ አሁን እዚህ ጋር አሁን የአሮን ነው የጻፈው ለምን ይሄ ልጅ ታቻላ ሰው ሰማን ፍቃደኛ አይደለም። እሺ ሚዩት አድርግ። ከአንድ ሰው ጋር እያወራሁ ለምን ተራራኛ? ሊትራሊ እንደዚህ ቢስሚላሂ ራህማን ራሂም እንዲህ መረጋጋት እየተቻለ። እሺ አሁን የኔ ጥፋት እኮ አይደለም የኛ ጥፋት አይደለም። መረጃ ላይ አሁን አንተ ሌላ ሐሳብ አመጣ። ቅድም ተናግረ ነበር ማን ይሄን ፓርት እንደተናገረ አልተጻፈም አይታወቅም ብለህ አሪፍ ተናግረ ነበር። አሁን መጣህና ምን አልከኝ? እኔ ምንም አልተናገርኩም። እኔ አልተናገርኩም። ጸሐፊውን ያላቅም ነው ያልኩት። ጸሐፊውን ያላቅም ነው ያልኩት። በቃ አሁን አውቀሃል። አዲስ አሁን መጣ አሮን ነው። እኔ ደግሞ አሁን አወኩኝ። ይኸውልህ እኔ እኮ ድንገት ስለገባው ነው እንጂ መጀመሪያ ሐሳብህን አውቄ ብገባ በስነ ስርዓት መልስልህ ነበረ። ግን አሁን ተወሱን ፉካና መረጃውን አንዴ ፕሊስ መረጃውን እኮ ይኸውልህ ከዛ በኋላ ከ29 በኋላ ያለውን የአሮን ልጅ አራዘን የጻፈው። ከዛ በፊት ግን ያለውን ኢያሱ ራሱ እንደጻፈው ምዕራፍ 18 ላይ ያልኩህ እኮ አሮን የጻፈው የአሮን ልጅ ነው የጻፈው ያልከው። ለዛ የአሮን ልጅ እንደጻፈው ነው። እሱ ነው ማስረጃ የፈለኩት። ቶሎ በል እሺ። ማስረጃውን ከሰጠው አንተ ቁርአን ማን እንደጻፈ ታሳየኛለህ? መረጃውን ቶሎ ታመጣልኛለህ? እሺ እኔ አመጣልሃለሁ። የቁርአን ጻፊ አንዱን ታመጣልኛለህ? አብዱልከሪም አታመጣልኝም? እሺ ቁርአን ጠይቅ አመጣልሃለሁ። አሁን እዚህ መረጃ ስጠን አንተ አምጣልኝ። እኔም አመጣልሃለሁ። አንዱን ጻፊ አምጣልኝ አመጣልሃለሁ። የለም መረጃ ማለት ነው። ስለዚህ መረጃ የለም ማለት ነው። እሺ እንትና ታዚ መረጃ የለም እኮ ለዛ ነው። እሺ እኔም ደግሞ ጠይቃለሁ ማለት ነው። ከቁርአንም አንዴ ታዚ ተረጋጋ። ኧረ አንዴ ታዚ ተረጋጋ። አሁን ምን እንደተባለ ታውቃለች? ካንሰር አለብህ ፕሊስ አንዴ ተረጋጋ። ነርቫቸው ነው መሰለኝ የተነካው። አንዴ ሁላችሁ ነርቫችሁ ተነክቶ እኮ ረጋ በሉ። ካንሰር አለብህ ስትባል የለብኝም ብለህ ከተከራከርክ በኋላ ካንሰር እንዳሌለብህ አሳይ ስትባል አብዱልከሪም አንተም እኮ ካንሰር አለብህ። እኔ ላይ ካንሰር መኖር ያንተን ካንሰር ያጠፋዋል እንዴ? ይሄ በሎጂክ ዩቱብ ፋላሲ ይባላል። ሲያቅታቸው እናንተም ላይ እኮ አለ ይላል። እኔ ራሴን በራሴ ጊዜ አብዱልከሪም ካንሰር አለብህ ስትለኝ እኔ የለብኝም ብዬ እከራከራለሁ። ማስረጃዬን አመጣለሁ። ካንሰር አለብህ ስለው ካንሰር የለብኝም ሲል ቆይቶ መረጃ ሲያጣ አብዱልከሪም አንተም እኮ ካንሰር አለብህ ይለኛል። ከዛ እስቲ አንተ ካንሰር እንዳሌለብህ ካሳየኝ በኋላ እኔ ካንሰር እንዳሌለብኝ አሳያለሁ ብሎ ነው አሁን መናገር ማለት ይሄ ነው። የመጽሐፍ ቅዱስ ጸሐፊ አልታወቅም ሲል ታገለ። አሮን የጻፈው እንደዚህ ነው የጻፈው ብሎ ተባረቀ። ማስረጃ ስበል ጠፋ። አንተም እኮ የቁርአንን አታውቅም ይለኛል። እኔ በራሴ ሰዓት መልሳለሁ። እዚህ ታዲያ ቆይ የኔ መውደቅ አንተንም ያስተካክላል ማለት ነው? ሎጂክ ተማሩ ቢያንስ። ያው በሎጂክ ዩቱብ ፋላሲ ይባላል። ትልቅ ሎጂካል ፋላሲ ነው። እዚህ ይሄ ነው ፖይንቱ። ስለዚህ ምንም ርዕስ ለመቀየር አትታገሉ። አሁን ያጀማ ትግላቸው ታቻለሽ እንዳትሸወዱ። እሺ ርዕሱን ትዊስት ለማድረግ ነው። ለምን ስለ መጽሐፍ ቅዱስ እየተወራ ነው። አይታችኋል። የኦሪት ጻፊ ማን እንደሆነ አልታወቀም። የኢያሱ ጻፊ ማን እንደሆነ አልታወቀም። ስለዚህ ይሄኛውን ነገር ታቻለው ሰው እንዳይሰማ ወደ እስልምና ርዕስ ለመገልበጥ የሚደረግ ጥረት ነው። ለዚህ ደግሞ እኛ እንወድቅ አይቀየርም። ማን ጸሐፊው ይቀጥላል፣ ዲስከሽኑ ይቀጥላል። ታች ያሉ ክርስቲያኖች በደንብ ልብ ብለው እያዳመጡ ነው፣ መረጃ እንዳሌለ ማለት ነው። አለቀ። እሺ አሁን ታዚ ትቀጥል። እሺ የኢያሱ መጽሐፍ ማን እንደጻፈው ትፈልጋለህ መሰለኝ። እሺ የኢያሱ መጽሐፍ ነው የፈለከው? የመጽሐፍ ቅዱስ የትኛውም ጽሁፍ ላይ ማን እንደጻፈው አይታወቅም። ወንጌላት ለምሳሌ ማቴዎስ፣ ማርቆስ፣ ሉቃስ ሁላ ብትወስድ ማን እንደጻፈው አይታወቅም። አይ ወደዛ እንዳትሸጋገራ። ቅድም እኮ ኦሪትን እየጠየክ ነበር። ከዛ ደግሞ የኢያሱ
ያው ላስመርጥ ኦሪትን ከፈለክ የኦሪትን ጸሐፊ መናገር ከፈለክ የኢያሱን ጸሐፊ መናገር ከፈለክ የዮሐንስ ወንጌልን ጸሐፊ መናገር ከፈለክ የማቴዎስን ጸሐፊ መናገር ከፈለክ የዕብራውያን ጸሐፊ መናገር ከፈለክ ይሄንን ሁሉ ጊዜ አይበቃንም። ቀደም ይሄን ሁሉ አይደለም። ቆይ ተረጋጋ። ከነዚህ መካከል እያስመረጥኩ ነው። ራስን አረጋጋ። ከነዚህ መካከል ደስ ያለ እያወራው እኮ ነው። ተረጋጋ ለምን ትለኛለህ እንዴ? ምን ሆንክ አንተ? ራሱ ተረጋጋና ከዛ እናውራ። እሺ ተረጋጋውኝ። የኔን ጥያቄ በመንፈስ ነው የምታዳምጠው ሳትሰማኝ? እያዳመጥኩ እኮ ነው ተረጋግቼ። ከዚህ በላይ እንዴት አሁንም እያወራህ ነው? ለማዳመጥ እኮ አፍን መዝጋት ያስፈልጋል። አንዴ አፍን ዝጋለበት። አዎ እኮ ተረጋጋ። እያስመረጥኩ አሁን እኔ ምን አልኩ? የተለያዩ መጽሐፍቶች አሉ። ደስ ያለህን ጸሐፊ እያስመረጥኩ ነው። አሁን ብታዳምጠኝ እኔ አሪፍ ከጠረጴዛው ላይ ደስ ያለህን ምረጥ ነው እያልኩ ያሉት። ለምሳሌ የኦሪትን ጸሐፊ ማሳየት ከፈለክ ይሄ መምረጥ ትችላለህ። የመጽሐፍ ቅዱስ የዮሐንስ ወንጌልን ጸሐፊ ማሳየት ከፈለክ መምረጥ ትችላለህ። የኢዮብን ጸሐፊ ማሳየት ከፈለክ መምረጥ ትችላለህ። ከነዚህ መካከል ደስ ያለህን ለአንተ ይቀለኛል ያልከውን አንዱ መጽሐፍ ፒክ አድርግና ጸሐፊውን አሳየን። ሁሉም ይቀለኛል ለኔ ማለት ነው። መጽሐፉ የኔ ስለሆነ ለምሳሌ ዘጸአት ምዕራፍ 17 ቁጥር 14 ላይ እግዚአብሔር ሙሴን መጽሐፍ እንዲጽፍ አዞታል። ወይንም ደግሞ አውጣና ነው ላውጣው። እሺ አውጣ። እሺ አሁን እንድትነግረኝ የኦሪትን ጸሐፊ ልትነግረን ነው አይደለ? አይደል? የአምስት ልክ ነው። ከዛ ሙሴ ጽፎታል ልትል ነው አይደል? አዎ። እሺ ያ ጀማ አይታችኋል። እዚህ ጋር ሙሴ ነው እየተናገረ ያለው የሚለውን ሊነግረን ነው። እሺ ያው ከፈትን። ዘጸአት ምዕራፍ 17 ቁጥር 14 ያው። እሺ ቀጥል። እግዚአብሔር ሙሴን በአማሌቅ ዘክር ከሰማይ በታች ጨርሼ ዘጸአት እኮ ነው ኦሪት ሳይሆን ዘጸአትን 17 አውጣልኝ። አይታየም እንደተከፈተ? እሺ ከፍ አድርገው አይታየኝም ሁሉ። እሺ አዮ በደንብ ጨርሼ አይታየኝም። አንብበው እስቲ። ራስ አንብበው። ከፍቼ ላይ ያነበብክ ነበርኩ። አይ ከስልኬ ብዙም ስለማይታየኝ። እሺ ቁጥር 14 ላይ እሺ እግዚአብሔር ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፍ፣ በኢያሱም ጆሮ ተናገር አለው። ሙሴም መሠዊያ ሰራ፣ ስሙንም ያህዌ ንሲ ብሎ ጠራው። በቃ አመሰግናለሁ። ለመታሰቢያ በመጽሐፍ ጻፍ አለው። እግዚአብሔር ሙሴን ማለት ነው። ዘዳግም 31:9 ላይ ሄድልኛው። ለምን ሄዳለሁ? እዚህ ጋር መጀመሪያ መቼ አነበብከው በትክክል? ማን ነው እግዚአብሔር አዘዘው አይደለ ሙሴን? ማን ነው እግዚአብሔር ሙሴን እንዳዘዘው እየተረከልን ያለው? ማን ነው እዚህ ላይ አለው እያለ የሚናገረው ማን ነው? ማን እየተረከ አይደለም። ስለዚህ ይሄንን አልጠየቀኝም። ቅድም አለው እያለ እንስማማ። አለው እያለ እየነገረን ያለው ማን ነው? ስለዚህ ማን እየተረከ ያለውን አይደለም ልንገር። እግዚአብሔር ሙሴን እዚህ ቆይ ጻፍ ብሎ አዘዘ አይደለ? እሺ አንዴ ተረጋጋል። ይሄኛውን ኦሪት አሁን አንተ እየተከተልከው ይሄንን ኦሪት እኛውን እያወራን ያለን ይሄኛውን ኦሪት ማን እንደጻፈው እየፈለግን ያለን ነው። አሁን ይሄንን አሁን በእጅ ያስኩት አለ የከፈትኩት አለ አይደል? እዚህ ላይ የሚናገረው ማን ነው? ማስረጃዬን አልጨረስኩትም እኮ ወንድም። እሺ ያመጣው ማስረጃ ላይ እዚህ ላይ ይሄው እንደ እግዚአብሔር ሙሴን እንዲህ አለው ያለ የሆነ ሰው እየነገረን ነው። በዚህ ቴክስት ላይ ማለት ነው። እሺ በዚህ ቴክስት ላይ እግዚአብሔር ሙሴን አዘዘው አይደል? ሙሴ አለ። ይሄንን ማን የነገረን? ሙሴ እንዳዘዘው ማን የነገረ? እዚህ ላይ አለው እያለ የሚናገረው ማን ነው? አለው አይደለም፣ ስለሱ አይደለም። እግዚአብሔር አዘዘው አይደለም ሙሴ። ምን ሆነሃል? ታዚ ምን ሆነሃል? እኔ ሳላነብ እኮ አንተም ለኔ ልተርክ ትችላለህ፣ ግን እሱ አይደለም። እግዚአብሔር ሙሴን አዘዘው አይደለ? ይሄን ተስማማ። ጥያቄያችን እሱ ነው። መጀመሪያ የዚህ ጸሐፊ ነው እየፈለግን። መስረጃዬን አልጨረስኩትም። ሙሴ እንደጻፈ ገና ላሳይ እኮ ነው። እሺ እግዚአብሔር አዘዘው አይደለ? እንስማማ። አንዴ አዳምጠን። በቃ ይሄ ልጅ ጥያቄያችን ራሱ አልሰማም። አንዴ እሺ ተረጋጋና አንዴ አዳምጠኝ። ለዚህ ቅድም ስትጻደፍ የነበረው ጥያቄያችን ሳሰማ ነው። ለዚህ ነው ስለምታውቅ ነው አይደለ? ቆይ ላሳይ። መስረጃዬን አልጨረስኩት እኮ ጠየቀኝ፣ አምጣ አልከኝ አይደለ? አንድ ሲደመር አንድ ስንት ነው? ስለ ኤቢሲዲ እያወራህ ነው። ታዲያ ጥያቄ ዘዳግም 31:9 አውጣልኝ።
ወይ ታሪክ ላውጣለት ዝም ብዬ ሳይገባ ምን እንደጠየኩ ሳይገባው ራሱ ላውጣለት። እሺ ዘዳግም ስንት 31:9 አያዳምጡም እኮ በቃ ችግር አለባቸው። ዝም ብዬ ላውጣላቸው። እሺ አወጣሁት። ይኸው እሺ ስድቡን ተውና አውጣለኝ እንዴ። ይኸው አወጣሁልህ። እሺ ሙሴም እንዲሁ ብሎ አዘዛቸው በሰባተኛው ዓመት መጨረሻ በዕደ ምሕረት ዘመን ነው አይደለም? ይሄንን አይደለም 31:9 እሺ የከፈተውን ጥቅስ ሁሉ አያውቀውም እኮ ቅድም አሁን የቅድም ከፍቼለት ስልኩ ስለማይታየኝ ነው። ቅድም ነግሬ ነበር፣ አንብብልኝ። እሺ ያው ቁጥር 9 ላይ ሙሴም ይህችን ሕግ ጻፈ የእግዚአብሔርንም የቃል ኪዳን ታቦት ይሸከሙ ለነበሩት ለሌዊ ልጆች ለካህናቱ ለእስራኤልም ሽማግሌዎች ሁሉ ሰጣት። ሙሴም እንዲህ ብሎ አዘዛቸው በሰባተኛው ዓመት መጨረሻ ጽሕፈት ዘመን በዳስ በዓል ነበረ ምናምን ዘንድ ይማሩ እያለ ምናምን በቃ ተው። ይሄንን የጻፈው ማን ነው? ሙሴ ሕግ እንደጻፈ የሆነ ሰውዬ እየነገረን ነው እዚህ ላይ ማንበባችን። ስለዚህ ኮድ ፈላ ይሄንን ሕግ ሙሴም እቺን ሕግ ጻፈ ሰጣት ያለ የሚያወራው አንዴ ይቅርታሽ። አሁን ደግሞ አንተ አዳምጠን። ይኸው አንተ የምትለውን እሺ ብዬ ከፈትኩልክ። አልጨረስክም እስካሁን? ጨርሻለሁ። እሺ ብዬ ምን አሁን አንተ ሁለቱም ላይ ያመጣህልን ምን መሰለህ ታዚህ አንተ ያመጣህልን ሙሴ መጽሐፍ ጽፎ እንደነበረ የሚናገር ነገር ነው ያመጣህልን። ሙሴ መጽሐፍ ጽፎ እንደነበረ ገባህ እንጂ ይሄኛውን አሁን እኛ በእጃችን የያዝነውን ጽሁፍ ሙሴ እንደጻፈው አይደለም ማስረጃ ያመጣው። ሙሴ መጽሐፍ ነበረው ድሮ የሚለውን ነገርማ እኮ እኛም እናውቃለን። ምንም አዲስ ነገር የለም። ግን ይሄ እናንተ እያላችሁት አሁን በእጃችን የያዝነው ይሄኛው ጽሁፍ ሙሴ የጻፈው ነው ችግሩ። እንደዛ ስትሉን ይሄኛውን እየተናገረ ያለው ሌላ ሰው ስለ ሙሴ ነው እየነገረን ያለው። ምን አለ መሰለህ ካንተ የጠቀስከው ላይ ሙሴም ይህችን ሕግ ጻፈ አለን እየነገረን ነው ሰውየው። የእግዚአብሔርም ቃል ኪዳን ታቦት ይሸከሙ ለነበሩ ለሌዊና ለካህናቱ ለእስራኤል ሽማግሌዎች ሁሉ ሰጣት። አይታል ጽፎ ሰጠ እያለ እየተረከለን ነው ሰውየው ይሄንን ጽፎ። ከዛ ቀጠለ ሙሴም እንዲህ ብሎ አዘዛቸው። አይታል ሙሴ የሆነ ትእዛዝ እንደሰጠ የሆነ አካል እየነገረን ነው። በሰባተኛው ዓመት መጨረሻ የዕዳ ምሕረት ዘመን በዳስ በዓል ምናምን እያለ እንዲህ ያለ የሆነ አካል እየተረከ ነው። ይሄ የታሪክ መጽሐፍ ነው። እኛ የምንለው አሁን በእጃችሁ ያዛችሁት ስለ ሙሴ አኗኗር የሚናገር የታሪክ መጽሐፍ ነው። አሁን እኛ ጥያቄያችን ይኸውልህ ታዚህ ይሄ ጽሁፍ ጥያቄህ ገብቶኛል። ይሄን ጽሁፍ እንኳን ተረጋጋ። ይሄን ጽሁፍ ራሱ እየተናገረ ያለው ይሄን እየጻፈ ያለው ይሄ በእጃችን የያዝ ነው። ይሄ ያለ ይሄኛውን አሁን ንግግር ሙሴ እንዲሆነ እያለ የሚናገረው ራሱ ማን ነው ነው ጥያቄያችን እንጂ ሙሴ ስለ ሙሴማ ሙሴ ተረድቻለሁ ጥያቄህን ማለት ነው። ስለዚህ አዳምጠኝ፣ ተረድቻለሁ። እኛ እንደምናምነው መጽሐፍ ማንም እኔ ብሎ የጻፈ የለም። እንደዛ ካልክ አሁን ለምሳሌ ቁርአን ላይ አለ። ቆይ አዳምጠኝ። ቆይ እሺ ካንሰር አለብህ ስለምታውቅ ነው። ቆይ አዳምጠኝ። ኧረ እባክህ በአሁኑ ስታይልማ አትሄድም። ወዴት እንደምሄድ ስለማታውቅ ያልከው አስኬድኩህ እኮ የትም አልሄድክም። ተጋይታል። ከጨረስክ በኋላ አረፍክ። ምንም ሄድክበት። አሁን ቁርአን የሚለው ላይ ተወንኛ። ወይ አዳምጠኝ። ስለዚህ ለእውቀት እኮ ነው ምንሆን እንዴ? አንዴ ራስን ረጋጋ። እንዴ ቅድም ደጋግሜ ነው የምናገረው። ክርስቲያኖች ካንሰር አለባችሁ ስትባሉ ካንሰር የለብኝም ብላችሁ መልሱ። አንተም ካንሰር አለበት ብለህ ከተናገርክ የራስን ካንሰር ታምናል ኦልሬዲ ማለት ነው። ብቻህን ካመንክ ብቻህን መስመጥ ትችላለህ። ይኸውልህ መጀመሪያ የመጽሐፍ ቅዱስ ተረዳኝ። ተረጋግቻለሁ። እኔ ተረጋግቶ ከሚያወራኝና እውነተኛ ከሆነ ሰው ሳይረጋጋ የሚያወራ እውነተኛ የሆነ ሰው ይሻለኛል። አንዴ ተረጋጋ። ሁለት ጊዜ እድል ሰጠው ቅድም ስታወራ ማይሆን ጥቅስ እየጠቀስክ ጸጥ ብለን አዳመጥን። ከዛ በስተመጨረሻ ጥያቄው ከገባህ በኋላ ምን አልከን? አይ የመጽሐፍ ቅዱስ ጻፊ የትኛውም እኔ ብሎ አውርቶ አያውቅም ብለህ መለስክልን። ስለዚህ አሁን ቀጣዩ ጥያቄ መጣው ምንድነው? በምንድን ነው ያወቃችሁት? ጸሐፊው እኔ ብሎ ካልተናገረ ራሱን ካልገለጸ መጽሐፉ ላይ በምንድን ነው ያወቃችሁት ይሄንን ጽሁፍ ሙሴ እንደጻፈ የዮሐንስ ወንጌልን ዮሐንስ እንደጻፈ በምንድን ነው ያወቃችሁት? ራሳቸው ጸሐፊዎቹ እኔ ነኝ ብለው ካልተናገሩ ራሳቸው ራሱ እኔ ነኝ ብለው አልተናገሩም የሚለውን ሐሳብ ራሱ ከየት ነው ያመጣው? ጸሐፊዎቹ ራሳቸው ናቸው ግን መናገር ስላልፈለጉ ነው የሚለውን ሐሳብ ራሱ ከየት ነው ያመጣው? መጀመሪያ ጽፈው መናገር አልፈለጉም የሚለውን ኮንሰፕት ራሱ ከየት ነው ያመጣው? መጀመሪያ ይሄኛውን ማስረጃ አምጣ። ፈርኪናለው እኔም ጸጥ ብዬ እንዳዳመጥኩት አዳምጠኛለህ ማለት ነው። ያለበለዚያ ግን ያው ወይንም ማወቅ አልፈለጋችሁም ሌላ ነገር ነው ያሰባችሁት ማለት ነው። ስለዚህ እንደነገርኩ አሁን ለምሳሌ ቁርአን ላይ ሱራ ይሄንን እኔ ራሱ ጻፍኩት ብሎ የተናገረ ምን ሆናችኋል ሰዎች? ደጋግሜ ስናገር አይገባችሁም እንዴ? እናንተ ክርስትና ላይ መልስ የለውም። አብዱከሪም ስለ ቁርአን ንገረኝ። በቃ እንደዚህ ማለት ይቻላል
እንዴ ምን ሆናችኋል? ቁርአን ጥቅስ እኮ አልጠየቅኩም ወይንም ደግሞ እንደዚህ ነው አላልኩም። ምሳሌን እያስቀመጥኩ የራስን መልስ ምሳሌ የራስን መልስልን ከራስ ጋር ወደ ፈላ ስማ አዳምጠኛ በቃ ልንገርህ። ከዛ ተሳስተሃል ትለኛለህ። በዚህ ህዝብ ፊት ተሳስተሃል ትለኛለህ። መልስ ነው። ስለ ክርስትና ነው የተጠየቀው። እዛ ላይ መልስ ተሳስኩት እዚህ 800 ፊት ለፊት ተሳስተሃል ትለኛለህ። አዳምጠኝ እሺ። አንዴ ታዝይ፣ ቆይ ይቅርታ፣ አንዴ ታዝይ። ይሰማህ? ህዝቡ ራሱ ታዝይ፣ ቆይ አንዴ ይቅርታ፣ አንዴ ራስን አረጋጋና ታዝይ። ብራም ተባብረው የቆሙ ቀጥል። ታዘ ይሰማል? ይሰማኛል። አሁን እሺ፣ ጥያቄ ላይ ተቀጥል። ይሰማል? መልካም። ቆይ አንድ ጠየቀውን እንመልስልህ፣ ችግር የለውም። የቁርአን ጸሐፊያኖች ይታወቃሉ። ራሳቸውን እኛ ነን የጻፍነው ብለዋል ወይ? አዎ። ምን አሉ? መስረጃ ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር ይላል። ጸሐፊው ራሱ ይናገራል ነው። ገብቶሃል? ዘይድ ብን ሳቢት ይባላል። ላይ መስረጃ አለ። ነቢዩ ሰለላሁ ዐለይሂ ወሰለም አዎ፣ ቆይ አንዴ መረጋጋት እባክህ፣ አንዴ ልጨርስና ከዛ እወጣልሃለሁ። ያ የጻፈው አካል ራሱ እኛንም ቁርአንን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ስንጽፍ ነበር ነው ብሎ ይናገራል። ልክ እንዲሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አማርኛ እየተናገርኩ ነው። ለምን ራሳችሁን ትዘጋላችሁ? መስረጃ የለም፣ ዝም ብለህ እየተናገርክ እኮ ነው። ይቅርታ፣ ማስረጃ የለም አትበል፣ አሳየህ ነው። ቀስ በል አትዋሽ። ግን አረበኛ ብቻ ተናገር ዝም አላልኩም፣ በአማርኛ እየነገርኩህ ነው። እሺ ቀጥል። ማስረጃ የለም ማለት ደግሞ አሳይሃለሁ፣ መጨረሻ ላይ ታገስ አልኩህ አይደለ? ተናግሬህ ሀሳቡን ካስረዳሁ በኋላ ቃል በቃል የተናገርኩትን ላሳየህ ነው። የቁርአን ጸሐፊዎች የራሳቸው ቃል በቃል የተናገሩትን ቆይ ላሳያችሁ። ሰውየው ራሱ ሰሃባው ራሱ ዘይድ ሲናገር ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር፣ ስናዘጋጅ ነበር ብሎ ራሱ ሰሃባው ተናግሯል። ይሄን ላሳይ። እዚያም ያንንም ሰሃቦችን ምስክር ለሱ የተሰጠውን ምስክር አሳያለሁ። بس مصير لا نسترد ولا አንዴ ያልተረዳው ነገር አለ መሰለኝ። ከጥያቄ ስህተት ነው። ቁርአን የአምላካችን የአላህ ስብሐነ ወተዓላ ቃል ነው። ያ ከአላህ ዘንድ የሚመጣውን ቃል ነቢያችን ሰለላሁ ዐለይሂ ወሰለም ይነገራቸዋል። በመልአኩ ጅብሪል አማካኝነት ያለ ትውልድ ያደርሳሉ። ገብቶሃል? ይሄ ሰውዬ በቁርአን ላይ መጥቶ እኔ ነኝ የጻፍኩት ቢል የሰው ንግግር ተቀላቀለበት ማለት ነው። አየህ አይደለ? የሰው ንግግር ተቀላቀለበት። ሰዎች ከራሳቸው እየመጡ የሚጨምሩበት ነገር አይደለም። ነገር ግን እነዚያ የጻፈው አካል ቃል በቃል ተናገሩ ያነህ ነው። እኛም የጠየቅነህ ያን ነው። ዮሐንስ በመጽሐፍ ቅዱስ ማይሆን ችግር የለው። ነገር ግን በየትኛውም ቦታ ይሆን እኔ ነኝ ዮሐንስ ወንጌልን የጻፍኩት ብሎ የተናገረበት ቦታ አለ ወይ ነው። የግዴታ ከመጽሐፍ ቅዱስ ይሆን አንለም፣ ችግር የለው። ሙሴ ከ5ቱ የህግ መጽሐፍቶቹ ከኦሪቶች ውጭ የሚሆን እኔ ነኝ ኦሪትን የጻፍኩት ብሎ የተናገረበት ቦታ ካለ አሳይ ነው። ይህንን አልጨረስንማ። እሱ ቆይ አልጨረስንማ። ይቅርታ ግን ያሁኑ ታሳየን ነበር። እሺ አሳየኝ። ሊዮ ምኑን? አሁን ያሳየኸኝን ሊዮና ወደ አማርኛ ወይንም ደግሞ ወደ ኦሮምኛም ቢሆን ተርጉምልኝና ሊዮ ቀይርልህ። አብዱል ከሪም አንዴ ወደ እንግሊዝኛ ቀይርልህ፣ ወደ አማርኛ ቢሆን
እሺ እኔም ላወጣ እችላለሁ። እሺ ካገኘው ታዜ ይታያል። እዚህ ላይ ታዜ ይታያል። ይታየኛል። እዚህ ላይ ለምሳሌ የአላህ መልክተኛ የሆነ የቁርአን አንቀጽ መጣ ሰዓት ላይ ጸሐፊዎቻቸውን ጠርተው ያጽፉ ነበር። እዚህ ላይ እንደምትመለከተው ቡኻሪ ላይ 4990 ላይ ለምሳሌ አንድ አንቀጽ በመጣበት ሰዓት ላይ ብሎ ይጠርጉን ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ሲሄድ ይታያል። እዚህ ጋር ቢታይከው ዘ ፕሮፌት ሰለላሁ ዐለይሂ ወሰለም ሲሄድ ኮል ዘይድ ወደ አማርኛ ተርጉምልኝ ወንድም ብትተርጉምልኝ አሪፍ ነበረ። ግን መጨረሻ ላይ እንትን ቁጥሩን ትነግረኛለህ። ግን አሁን ለምሳሌ ከቅርታ ጋር ማለት ነው ለክፋት ሳይሆን ቁርአን ላይ አሁን ለምሳሌ ብዙ ምዕራፎች አሉ፣ በቁጥር ብዙ ናቸው። አሁን ለምሳሌ እነዚህን ማለት ነው እና ማን ነው የጻፋቸው? አሁን ያሳየኝ ማለት ነው ጻፉት ላል እንጂ እከሌ እከሌ ይሄንን ጻፈ እከሌ እከሌ ይሄንን ጻፈ ብል ራሱ ጥርጥር የለውም ነበረ። ግን እኛ ጻፍን ባይሉም ደግሞ ይሄንን ቁርአን ይሄ ሰው ጻፈ ቢባል ጥሩ ነበረ። ይሄንን አሳየኝ እስቲ። በዚህ አንዴ ቆይ ተረጋጋ። ታዚ እንደዛ አይደለም እስልምና ኮንሰፕት። እሺ እስልምና ነብዩ ሰለላሁ ዐለይሂ ወሰለም ነው ከአላህ ዘንድ በመላኩ ከጅብሪል አማካኝነት ከዛ በኋላ የአላህ መልእክተኛ የሆነ ነገር በመጣ ሰዓት ላይ ለምሳሌ ሰሃቦች ጸሐፊዎችን ይጠሩና ይሄንን ጸሐፊ ይላሉ። ያንን ያሳየውክ ለምሳሌ እነዚህ ሄደን ጥሩት ይባልና ጸሐፊዎችን ይባልና ይጻፋል ነው ማስተላለፍ እንጂ ማንም ኦተር ተናጋሪ እንኳን አይደለም። ተናጋሪው ቁርአን ላይ አጠቃላይ አምሩ ጽሁፉ ነገሩ ይመጣል። ከዛ የአላህ መልእክተኛ ለምሳሌ እነ ዘይድን ይጠሩና ጻፍ ይሉታል። ስለዚህ ከማን ነው የሚመጣው? እነማን ናቸው ሲጽፉ የነበሩት የሚለውን ነገር አወቅን። ንግግሩ ከአላህ ይመጣል። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይጠራሉ። ከዛ ነገር ይጻፋል። በምን እንደተጻፈ ራሱ አለ በስካፑላ ተብሎ ስፔሲፊካሊ ቪዲዮ ከፍቼ ብዙ ሱራዎች አሉ። አሁን ለምሳሌ የጂንን ምዕራፍ አለ። ስለዚህ ያንን የጂኒ ምዕራፍ አላህ ነው ያወረደው። ምዕራፍ ቆይ ልክ እንደዛ ሳይሆን ሁሱ ቀጥል መታለት ቀጥል አረጋግጥ እንዴ። እሺ ይኸውልህ ባጭሩ ከአላህ ዘንድ ነው የመጣው። ሁሉም የቁርአን ምዕራፎች ከአላህ ዘንድ ነው። አላህ በቁርአን ላይ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነው። እሺ እንደዛ ከሆነ አሪፍ ነው። ስለዚህ የመሐመድ ተከታይ ናቸው የጻፉት። አሁን ለምሳሌ የጂኒን አሁን ያነሳው ላይ የጂኒ ምዕራፍ ማን ነው የጻፈው? ለምሳሌ እስቲ ንገረኝ። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጂኒዎች ናቸው ወይስ ሰዎች ናቸው? እነማን ናቸው? ለምሳሌ የጻፈውን ብጠቅስልኝ አሪፍ ነበረ። አሁን ቅድም እኔን እንደጠየቀኝ ማለት ነው የሙሴን መጽሐፍ ሰሃቦች ቅድም ልክ ማስረጃ እንዳሳየነ ዘይድ ብን ሳቢት ይባላል አንደኛው ጸሐፊ። እስቲ መረጃ አለክ? ወይኔ በፈጣሪ አሁን አሳልፈን ዘንድ ቁጭ ብለን ቁርአንን ስንጽፍ ነበር አለ። ብቻውን እንኳን አይደለም። እሺ ተረዳሁት። ስለዚህ አሁን ለምሳሌ እነኚህ ሁሉ ምዕራፎች እኔ ነኝ የጻፍኩት የሚል የለም ማለት ነው። እሺ ተረዳሁት። ማን ያለ እኔ ነኝ የጻፍኩት ቁርአንን አለ። ቁርአን ማለት ሙሉውን ማለት ነው። ቁርአንን እኔ ነኝ የጻፍኩት። እኛ ጻፍን ቁርአን ላይ ሲለ ቁርአን እያለ ሙሉውን ይጠራዋል አላህ። ይሄን ቁርአንን እኔ ነኝ የጻፍኩት። አዎ ለምሳሌ ጽፈናል። ቅድም ያሳየኝ እንደዛ ይላል። ግን አሁን ለምሳሌ አሁን የመሐመድ ተከታይ አሁን ያልክኝም ማለት ነው ቁርአን ውስጥም ቢሆን ሐዲስ ውስጥም ቢሆን እኔ ጽፍ ያለው አቡበከርም ቢሆን ለምሳሌ እኔ ይሄንን ቁርአን ጽፍ ያለው የሚል ማስረጃ አለ እኮ። ቅድም አሳየንህ ማስረጃ ለ50ኛ ጊዜ ልንገርህ። ዘይድ እኔ ነኝ ቁርአንን የጻፍኩት ስንጽፍ ነበር ቁርአን። ማን ነው እንደዛ ያለው? እሺ ያሳየኝ ዘይድ አብዱል ከሪም አንድ አጣለ ወደ አማርኛ ተርጉምልኝ። አብሽር እሺ ላሳይክ። ጠቅላላ ያለው ነው እንደምንመለከተውላ ይታያል። እንትና ሰፋ አድርገውና በአማርኛ ተርጉምልኝ ከይቅርታ ጋር። እሺ ሁለቱን ነው ማሳይክ። እሺ መጀመሪያ ይሄኛውን በተናጠል ላሳይክ። ለምሳሌ የሆነ ነገር አጠቃላይ ቡኻሪ ላይ ሐዲስ 4990 ላይ የቁርአን አንቀጽ መጣ። ከዛ the prophet said የአላህ መልእክተኛ ቀጥታ የተናገሩትን ከዛ ነው ማስጀመር። የአላህ መልእክተኛ ዚም ቴሌክ የሚታይ ከሆነ ከላይ ያው the prophet ያለ እዚህ ጋር the prophet said የአላህ መልእክተኛ አሉ ዘይድን
ከዛ ያኛውንም አደርግልሃለሁ። እሺ እንግሊሽ ተማረክ። አሁን በስትክክል እንትን ላይ ይችላል እኮ ጉግል ላይ። እሺ ግን ዝም ብዬ ልተለጥፍልና እንየው። ችግር የለም። ጽሁፉ ትክክል ከሆነ ይተረጉማል ጉግል። አይ የዘባኝ ትርጉም አይ ስፔሊንጉ ፊደሉ ትክክል ከሆነ ይተረጉማል። አያሳስብም። እሺ አማርኛው ላይ አንብብ። እዚህ ጋር ከዚህ ጋር ተመልከት። ይኸው እዚህ ጋር ያ ነብዩ ሰለላሁ ዐለይሂ ወሰለም ይላል ይታያል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። እሺ አንብብ። እሺ ከዚያ የተቀመጡትን ምዕመናን በአላህ መንገድ የተገደሉትን እሺ ዘይድ ጥሩልኝ ነብዩ ሰለላሁ ዐለይሂ ወሰለም አሉ አይደል? የአላህ መልእክት ቁርአን መጣ አይደል? ወደ ነብዩ ሰለላሁ ዐለይሂ ወሰለም ከዛ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም በቅንፍ ይታያል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ከዚህ የአላህ መልእክት ከዛ ማለት ዘይድን ጥሩልኝ አሉ። ጸሐፊ ነው አይታ ዘይድ ነው የሚጽፈው። ዘይድን ጥሩልኝና ሳንቃውን ማስቀመጥ። እሺ ኧረ ቆይ አንዴ ተረጋጋ፣ አልጨረስንም። ኧረ በፈጣሪ ይቸኩላል። አይታችኋል። ገና እንትኑን ሳልጨርስ ዘይድ ጸሐፊ አይደለም ይላል። ቆይ ገና መቼ ተረጋጋ። ቆይ አንዴ ይቀጥል። ይኸው እዚህ ጋር የአላህ መልእክተኛ የአላህ መልእክተኛ እዚህ ጋር እሺ የአላህ መልእክተኛ ዘይድን ጥሩልኝ አሉ። ከበገነኝ መጀመሪያ ዘይድን እየተጠራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ዘይድን ጥሩ ዘይድን ጻፈ ነው። እዚህ አማርኛው ላይ ልፈልገው። እሺ እንዲህ ያሉ መቀመጫው ምናምን ቀለም ያምጣ እሳቸው መልእክተኛ ሰውነ ምናምን ነገር የሚለው አንቀጽ ወደ እነዚያ መመናኖች ምናምን ነገር ጻፍ የሚለውን የት ጋር እንዳደረገው አላውቅም። እዚህ ላይ ያው ራይት የሚለው አለ ቀጥታ እንትኑ ጽሁፉን አምጣ ካሉት በኋላ ያቃውን አምጣ ካሉት በኋላ then he said ራይት አይታል ጻፍ አሉት። ከባ ዘይድ ከተጠራ በኋላ እቃውንና የተጻፈበት ማቴሪያል ሁሉ ተዘርዝሯል። አጥንት ምነት መጥቶ ከዛ በኋላ ቀለም መጥቶ ከዛ ጻፍ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከባ ሰውየው በራሱ ተነሳስቶ እንኳን እንዳልጻፈ ማስረጃ አለ። ጸሐፊው እንኳን ቢኖር ጸሐፊው እንኳን እከሌ ዘይድ ጻፈ እንኳን ቢባል ማን ስልጣን ሰጠው የሚል ጥያቄ ይመጣል። ማን ስልጣን ሰጥቶት ነው ዘይድ ራሱ የጻፈው ብትል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ጠርተው ጻፍ እንዳሉት ከነብዩ ሰለላሁ ዐለይሂ ወሰለም ስልጣን አግኝቶ ጻፍ እንደተባለ ራሱ ሐዲሱ አብራርቶ ነው የሚጠቅሰው። ሐዲሱ አራት ነገር የሚጠቅሰው የመጀመሪያው ከነብዩ ሰለላሁ ዐለይሂ ወሰለም መልእክቱ እንደመጣ፣ ሁለተኛ ዘይድ ባለቤቱን ማን ነው እየጻፈ ያለው፣ የተጻፈበት ማቴሪያል፣ አራተኛ ዘይድ በራሱ ነው ተሳስቶ ወይስ ነብዩ ሰለላሁ ዐለይሂ ወሰለም ነው ያዘዙት የሚለውን ሁሉንም ዘርዝሮ የሚያስቀምጥ ሐዲስ ነው። ሁሉንም ያስቀምጣል። ይሄን እኮ አይቻለሁ፣ ቅድም ራሱ ተረድቻለሁ። ሁሱን ደግሞ ቅድም እኮ ጠይቄያለሁ። ይሄ ነብዩ መሐመድ ያዘዘውን ነው ማለት ነው። ግን አሁን ይሄ ማለት ነው እኔ ጽፍ ያለው ምናምን ብሎ የተናገረበት የለም ማለት ነው እስካሁን። እንግዲህ ተስማማን እንደዚህ ከሆነ ማለት ነው። እሺ አሁን ወደ ሌላ ጥያቄ ልሄድ። ቁርአን ያለ ቃል ነው አይደል? ቁርአን ያለ ቃል ነው። እሺ ለምሳሌ ሱራ 4:59 አውጣልኝ እስኪ አንዴ። ሱራ 4:59 አልከው? 57 አካባቢ 4:57 ነው። እሺ እዛ ላይ ጥያቄ ምንድን ነው? እስቲ አውጣልኝ፣ አይታየኝም ስልኬ አንዱ ዘርሶ። እነዚያንም ያመኑትንና መልካም ስራዎችን የሰሩትን ከስራቸው ወንዞች የሚፈሱባቸውን ገነቶች ዘላለም በውስጣቸው ዘውታሪ። ምን ስንት ነው ያነበብከው? ስልኬ አንዱ ስለዘጋብኝ ነው። 4:57 59ስ እስቲ አንብብልኝ፣ ይቅርታ። እሺ እናንተ ያመናችሁ ሆይ አላህን ተገዙ፣ መልእክተኛውንና ከእናንተም የስልጣን ባለቤቶችን ታዘዙ። በማንኛውም ነገር ብትከራከሩ በአላህና መጨረሻው ቀን የምታምኑ ብትሆኑ የተከራከራችሁበትን ነገር ወደ አላህ ወደ መልእክተኛው መልሱት። ይህ የተሻለ መጨረሻውም ያማረ ነው። ቆይ እስቲ አንዴ ከፍቼ፣ እስከዛ ግን ይህንን እንትን ከፍታለሁ። ጥቅሱን ተሳስቼ ነው። አሁን ለምሳሌ ሱራ 9:30 ላይ እስቲ አንብበው። እዛ ላይ ይሄንን አወጣላለሁ። ስንት ነው ያልከው? 9:30 ላይ አንብብልኝ እስቲ።